ነኝ። የፋኖ ደጋፊ ነኝ። የጥምረት ደጋፊ ነኝ እና ምንድነው እኛም የምንናገር ብዙ ህዝብ እየተደናገረ ስለሆነ አንዳርጋቸው ጽጌ እንዳለው ህዝብ እንዳይደናገር እኛም እንናገራለን። ዋናው ቁም ነገር በኢትዮጵያ ውስጥ መሪያችን አርበኛ ዘመነ ካሴ ዛሬ በአንድ ፈረንሳይ ጋዜጣ ላይ ወጥቶ አንብቤ ያለው እና ኢትዮጵያን ለማዳን ነው ጥምረቱ የተፈጠረው ብሏል። እና ያ ትክክል ነው። እኔ የምማምንበት ኢትዮጵያን ማዳን ነው። ኢትዮጵያ የተባለች ሀገር በዚህ በተያያዘው በብልጽግና መንገድ ልትድን አትችልም፣ እየፈረሰች ነው። እና ብዙ ጊዜ እኔ የሚገርመኝ ነገር አሁን በዚህ መድረክ ላይ ያላችሁ ሰዎች አማራዎች ናቸው ብዬ አምናለሁ። ፋኖ የለም፣ አፋብን የለም፣ ውሸት ነው ስትሉን የነበራችሁ ሰዎች አሁን ደግሞ ፋኖ ተጣመረ፣ ሊጣመር ነው ብላችሁ ስትሉ ትንሽ ግራ የሚያጋባ ነገር ነው። ለአድማጩም ለሚመለከተው ህዝብ ግራ ያጋባል። የሌለ ነገር እንዴት ሊጣመር ይችላል? የለም ካላችሁ የለም፣ በቃ ምን ስለሱ ስለፋኖ ማውራት አያስፈልጋችሁም። እና ዋና አማራም ቢሆን ገና የራሳችን ፋኖ እንፈጥራለን ብላችኋል። ያ የሚፈጠረው ፋኖ እስኪጣመር ወይም ብቻውን ቁሞ እስኪታገል ድረስ መጠበቅ ነው እንጂ አሁን የለም ያላችሁት ፋኖ ሄደ፣ መጣ፣ ተጣመረ፣ ተጣመደ ምንም ኮንሰርን እንትን ሊሆናቸው አይገባም፣ ሊያስጨንቃቸው አይገባም ማለት ነው። እና የጽምዶ ዓላማ ዋናው ምንድነው? መሪያችን አርበኛ ዘመነ ካሴ እንዳለው አማራ ብቻውን እንዲቆም የሚፈልጉ ኃይሎች በሙሉ የአማራ ጠላት ናቸው ብሏል። ይሄ በጣም እውነትና በጣም እኔ እንደ ወንጌል ቃል የምወስደው ነው። ምክንያቱም አሁን ለምን አማራ ተጣመረ የምትሉ ሰዎች እኔ ግራ የሚገባኝ ነገር ቆይ ወይ አማራ ብቻውን ሀገር ለመመስረት የራሱን ሀገር መስርቶ ለመኖር ካሰበ ራሱን ችሎ ማንም አያናግረኝ የትኛውንም ብሔረሰብ አልፈልግም ብሎ ዝም ብሎ ሲዋጋ መኖር ነው። አይ አማራ ኢትዮጵያዊ ነው፣ ኢትዮጵያ መፍረስ የለባትም፣ በኢትዮጵያ ማዕቀፍ ውስጥ ነው የምንኖረው ካልን ደግሞ ከሌሎች ብሔረሰቦች ጋር የግድ መኖራችን የግድ ነው። ምንም ልታደርገው አትችልም። በቃ ወደድክም ጠላህም አብረህ ትኖራለህ። ስለዚህ አሁን እኔ አማራ መጣመድ የለበትም የሚሉ ሰዎች በቃ ከትግራይ ጋር መነጋገር የለብንም በፍጹም። ወልቃይትን በየአንዳንዱ በየ100 ሜትሩ የተከዜን ዘባ ቁመን 100 ዓመት 200 ዓመት 1000 ዓመት እየጠበቅን እንኖራለን እንዴ? እንደዚህ የሚባል ፖለቲካ አለ እንዴ? የአማራ ህዝብ ትግል እኮ ለአማራ ህዝብ ማህበራዊ ረፍት መፍጠር ነው። አዘ ኢንድ ኦፍ ዘ ዴይ ጎሉ እንጂ ዘበኛ 1 ሚሊዮን ወታደር አቁመህ በዙሪያውን 360 ዲግሪ ወታደር አቁመህ አማራ መጠበቅ አይደለም። የአማራ ህዝብ አልቲሜት ትግል የፋኖ ትግል አልቲሜትሊ ይሄ አይደለም እኮ ግቡ በኢትዮጵያ ሀገረ መንግስት ውስጥ ይሄ ህዝብ ማህበራዊ ረፍት አግኝቶ በሰላም እንዲኖር ነው። ያ ደግሞ ዘለቄታዊ መሆን መቻል አለበት። ትግራይን የሚባል ሀገር አትበላም፣ አትጠጣም፣ አትሻገርም፣ 1 ኢንች ነገር አታገኝም። በቃ እኔ ግን ተስፋፍቼ ተዝናንቼ እኖራለሁ ብትለው ሊያስኖር አይችልም። በሃይማኖትም በሞራልም ተገቢነት የለውም። ይሄም ጥሩ አይደለም። የትግራይ ህዝብ ኢትዮጵያዊ ነው። በጣም ጥንታዊ ከሚባሉ ኢትዮጵያውያን ክቡር ዶክተር ደብረጽዮን ገብረ ሚካኤል ሰሞኑን በትግራይ ቴሌቪዥን ያሉት ምንድን ነው? የኢትዮጵያን ሉዓላዊነት በብልጽግና መቃብር ላይ እናረጋግጣለን ያሉት ዶክተሩ ምን ማለታቸው ነው? የኢትዮጵያ ወዳጅ መሆናቸውን፣ የኢትዮጵያ ሀገረ መንግስት መስራች መሆናቸውን፣ ኢትዮጵያ እንዳትፈርስ የሚፈልጉ መሆናቸውን በብልጽግና መቃብር ላይ እናረጋግጣለን አሉ። እኛ ቃላቸውን ነው የምንቀበለው። እነዚህ ሰዎች ኢትዮጵያ ስለዚህ ትግራይ ይገነጠላል እንደዚህ ነው፣ እነዚህ ሰዎች ጃልማሮ ኢትዮጵያ መገንጠል ነው፣ እንደዚህ የሚባል ነገር የለም። ሁሉም ኢትዮጵያዊ ናቸው። ኢትዮጵያውያን በሀገራቸው ተስማምተው መኖር ይፈልጋሉ። ያንን ስምምነት የምታመጣው በፖለቲካ ሂደት ነው። እድሜ ልክን በጠመንጃ ዝም ብለህ ሰው ሰማዩን ለመንደል ብተኩስ የሚመጣ ነገር የለም። ስለዚህ ብልጽግና በአሁኑ ሰዓት የከሰረ መንግስት ነው። እኔ ብልጽግና ይሄ ጥምረት ይሄ መጣመድ ለምን አስፈራው ለሚባለው ኦፍኮርስ ያስፈራል። ምክንያቱም ብልጽግና እኮ የሚለው የአዲስ አበባም ጠላቴ ነው፣ ሸዋ ጠላት ነው፣ ወሎ ጠላት ነው፣ ጎጃም፣ ጎንደር
ቤንሻንጉል፣ ወለጋ፣ ትግራይ፣ ሱዳን፣ ኤርትራ፣ ግብፅ፣ ሶማሊያ እነዚህ ሁሉ ጠላት ናቸው ለብልጽግና። ብልጽግና የሚለው እኮ እንደ አርማጌዶን ጦር ይሄን ሁሉ ተዋግቼ በድሮን ደምስሼ ልክ አገባዋለሁ የሚል መንግስት በዓለም ላይ እንደዚህ አይነት ፉዞ የሆነ ፖለቲካ ሰምቼ አላውቅም። ብልጽግና እኮ የሚለው ይሄ እኮ ነው። ይሄ ሁሉ ጠላት ነው ለብልጽግና። ማን ነው ኢትዮጵያዊው? ማሞ መዘምር እኮ አንድ ወዶ አይደለም እኮ የገጠመው። ማን ነው ኢትዮጵያዊ? ለመሆኑ ብልጽግና የትኛው ሀገር ጠቅላይ ሚኒስትር ነው? ይሄ ሁሉ ጠላት ከሆነ ስለዚህ ጽምዶ 58 ብሔረሰቦች ኦልሬዲ በሜሞራንደም ኦፍ አንደርስታንዲንግ የተፈራረሙበት ኢትዮጵያን ለማዳን የቆሙ ኃይሎች ናቸው። አማራ ብቻውን ሊቆም አይችልም እና የጥምረቱ ዓላማ የሽግግር መንግስት መመስረት ነው። አንድ በጣም ግራ የሚያጋባ ነገር አለ። ስለ ህገ መንግስት አሁን የትኑ ጉዳይ እንዴት ፈታችሁ? የወሰን ይገባኛል ጥያቄ አለ አይደል? ይኸውልህ ቴዲ፣ እኔ አንድ ነገር ልንገርህ። እኔ ፖለቲካ የምታውቅ ይመስለኛል። የዚህ ጥምረት ዓላማ እኮ የሽግግር መንግስት መመስረት ነው። የሽግግር መንግስት ስትመሰርት የነበረው ህገ መንግስት ሁሉ ኑሊፋይ ይሆናል። የማይሰራ ነው የሚሆነው። የሽግግር መንግስት ነው የምትመሰርተው። ዮናት አዲስ መንግስት አመጣህ። አዲስ መንግስት በኢትዮጵያ ውስጥ ለመውለድ ነው የዚህ ጥምረት ዓላማ። በምን ማዕቀፍ ነው የምትመሰርተው? አሁን ቃሉ ሳይሆን አሁን ትራንዚሽናል ገቨርንመንት የምትመሰርተው እንዴት ተስማምተን? መጀመሪያ ትራንዚሽናል ኦፍ ኮርስ ከዛ በፊት ከትራንዚሽናል ገቨርንመንት ከመመስረት በፊት የራስህ የሆነ የምትስማማባቸው ቻርተሮች ይኖራሉ። እሱ ምንድን ነው? ዲቴል ይኖራል እንዴ? ዝም ብሎ ሀገርን የሚያክል ነገር 130 ሚሊዮን ህዝብ ዝም ብለህ በወሬ በማጭበረብ የምታልፈው ነገር አለ። እነማን ናቸው የዚህ ሀገር ፍላጎትና ጥቅማቸውን አለኝ ኮንሰርን የሚሉ እነማን ናቸው የሚሉ ሰዎች የሚሰበሰቡበት በሽግግር መንግስት ውስጥ ራሳቸውን እኔ የዚህ ተወካይ ነኝ ኮንስቲቴንሲ ይሄ 4 ኪሎ ከገባችሁ በኋላ ነው የምትሰበሰቡት? ኦፍ ኮርስ ይሄን ስራ 4 ኪሎ መግባት ማለት ምን ማለት ነው? ይሄን ስርዓት ካልነቀልከው የት ቁጭ ብለህ ነው አንተ የምትሰበሰበው? 1983 ዓመተ ምህረት ኦኬ፣ ይሄን ስርዓት ትነቅሉትና እንዴት እቺን ሀገር እናሻግራት፣ እንዴት እንውሰዳት ብላችሁ የምትመክሩት ከዛ በኋላ ነው ማለት ነው። ይኸውልህ 1983 ዓመተ ምህረት ወያኔ ሲገባ ደርግ የሚባለው መንግስት ባዶ ቤተ መንግስት ነው የጠበቃቸው። የመጀመሪያው ግንቦት ሰኔ 24 ቀን ያስቀመጡት ምንድን ነው? የሽግግር መንግስት ቻርተር ነው ያስቀመጡት። እሺ ኢትዮጵያ ውስጥ በኢትዮጵያ ጉዳይ ይመለከተኛል የሚሉ ሰዎች ሁሉ ከዓለም ዙሪያ ተሰበሰቡ። እዛ ቦታ ላይ ተሰብስበው የሽግግር መንግስት እንዴት እንደሚያቋቁሙ ወሰኑ። ዓለም አቀፍ ታዛቢዎች ባሉበት የሽግግር መንግስት ተቋቋመ። መለስ ዜናዊ የሽግግር መንግስቱ ፕሬዝዳንት ሆነ። ከዛ በኋላ ህገ መንግስት እንዴት እናምጣ፣ ለዚች ሀገር የሚበጅ ምን አይነት ህገ መንግስት ነው፣ ምን አይነት የሚል ነው። የህገ መንግስት አርቃቂ ኮሚሽን ተቋቋመ። ህገ መንግስት በ87 ወጣ። ተስማሙ። የስ ህገ መንግስት በ87 ወጣ። ከዛ በኋላ ምርጫ ተደረገ። በሀገሪቱ ላይ ተስማሙ። አሁን እኮ እድል ብሰጥህ በሁለተኛው አረፍተ ነገር ምን ትላለህ መሰለህ? እሺ በዚህ ህገ መንግስት ደግሞ አልተወከልንም ትላለህ። አሁን ደግሞ ተስማምተናል። ነጥብህን የሚያሳካ ሲመስልህ ኦኬ፣ አልጋ ባልጋ ነበር፣ ትራንዚሽናል ገቨርንመንት አቋቋምን፣ ተወጣጡ፣ ህገ መንግስት አረቀቁ ምናምን ብለህ እንትን ትላለህ። ላለፉት 7 ዓመታት ግን አልተወከልንበትም የምትለው ህገ መንግስት እንደጻፉ ነው ስትናገር የነበረው። ስለዚህ በህገ መንግስቱ ተወክላል አልተወከልክም? በየትኛው ህገ መንግስት? በነበረው ነው አሁን ባለው? የሳሁን ያለው እኮ ኢህአዴጎች ይጻፉ ነው። አሁን ባለው ህገ መንግስት አልተወከልንም። ስለዚህ ትራንዚሽኑ ትክክል ነበር ማለት ነው? አልነበረም። ለምንድን ነው ያልነበረው? ወይ ለአማራዎች ያልተሳተፉበትማ። ለምንድን ነው ያልተሳተፉት? አልተጋበዝንም። የጋበዟቸው ሰዎች የራሳቸውን ለራሳቸው ጉዳይ የሚፈልጓቸውን አንዳንድ አማራዎችን ጋበዙ። በህገ መንግስቱ ቃለ ጉባኤ ላይ እኮ እነማን ናቸው ጋባዦች የነበሩት? በህገ መንግስቱ ቃለ ጉባኤ በወቅቱ ጋባዦች የነበሩት እነማን ናቸው? የጥሪ ወረቀት ይሰጡ የነበሩት? ያ ፕሮሰሱ እንግዲህ እነማን ናቸው ጋባዦች የነበሩት? በእነማን መጋበዝ ሲገባቸው ያልተጋበዛችሁ ተበነማን ነው? ይህም ፕሮሰስ በአብዛኛው ከፍተኛውን የኃይል ብልጫ የነበረው ቲፒኤልኤፍ ስለነበረ፣ ወታደርም የነበረው እሱ ስለነበረ የአለንጋውን የያዘው እሱ ነው። ስለዚህ በወቅቱ የሚፈልጋቸውን ለራሱ ጉዳይ የሚፈልጋቸውን አማራ ናቸው፣ ስማቸው አማራ ነው ያላቸውን ሰዎች ሰብስቦ ያስገባው ጋባዡም እሱ ነው። ስለዚህ ካልጋበዛ ካልካ ደግሞ ድጋሚ ታሪክ ራሱን ደገምና ጥምረት ፈጠርክ።
አሁን አሁን 4 ኪሎ ከገባ በኋላ ስለመጋበዝ ምን ያህል እርግጠኛ ነህ? በጣም ጥሩ ጥያቄ ነው። በዛን ጊዜ አለንጋውን የያዘው ቲፒኤልኤፍ ብቻውን ነው መሳሪያ የያዘው። ዛሬ የአማራን ህዝብና የአማራን ትግል ወይም ፋኖን የምጠመዘዝበት እዛ ደረጃ ላይ አይደለም። ኦኬ ቴንኪው። ቅድም ስጠይቅህ 4 ኪሎ ከገባ በኋላ ነው የምንወያዩ አልከኝ። ታሪክ ራሱን ደግሟል። ታሪክ ራሱን ከደገመ አካሄድን ቀይራል። እሺ አሁን 4 ኪሎ ከመግባት በፊት በምን ጉዳይ ተስማማ? እንዳትሸወድ እንደከዚህ ቀደሙ። አሁን 4 ኪሎ ከመድረስ በፊትም ሳትደርስም የምትሸወድበት ማንም የሚሸውድ የለም እኮ። ምን ብሎ ነው የሚሸውድ? ምን ማረጋገጫ ይዛል? ምን ማረጋገጫ ይዛል? የጥምረቱ ዋና አንተ እኮ ፋኖ እኮ አጣማሪ ነው። ዋናው አጣማሪ እኮ ነው። ከፋኖ ጋር የምትጣመረው እኮ። ፋኖ ደግሞ መሳሪያና አለንጋ የያዘ ኃይል ነው። ዝም ብለህ በቃ አይ እኔ ይሄን ያልኩህን ፈጽም ዝም ብሎ ስታይሽ ላይ እንደ ታምራት ላይ እኔ እንትን ሲሉ የነብ ስታይሽ እዛ ባዴኖች እንደዛ አይነት እኮ አይደለም። 127 አማራዎች እኮ አይደሉም ያለ 20 ሺህ በላይ ፋኖ ያለው ኃይል መሳሪያ የታጠቀ ኃይል ነው። ዝም ብለህ ቲፒኤልኤፍ 2 ደቂቃ አልገባብን በማለት እሺ ኦኬ ኤኒዌይ እኔ 2 ደቂቃ እንኳን አይበቃኝም። እሱ ኦኬ። እና ዋናው ምንድነው የጥምረቱ ዓላማ ይሄ መሆኑን አማራዎች መገንዘብ አለባቸው። ብራንድ ኒው የሆነ የሽግግር መንግስት ለመፍጠር የሚደረግ ትግል ነው። ይህ ደግሞ የሽግግር መንግስት የሁሉንም ብሔረሰቦች ፍላጎት የግድ ማሟላት አለበት፣ መጠየቅ አለባቸው ሁሉም ብሔረሰቦች። ጃልማሮ ኦሮሞን መገንጠል ነው የሚፈልገው። ስለዚህ ጃልማሮ በትክክል በኢትዮጵያ ውስጥ የኦሮሞ ህዝብ ጥያቄ በትክክል በኢትዮጵያ ውስጥ መኖር ፍላጎት አለው የለውም የሚለው ዲፋይን መደረግ መቻል አለበት። ቁርጡ መታወቅ አለበት። በቃ እንደ ሆዴድ እያምታታ መኖር አይደለም። አዲስ አበባ የኔ ነው ከሌኔ ነው እያልክ እንደዛ አይነት መንገድ ቁርጡ መታወቅ መቻል አለበት። ኢትዮጵያ ብራንድ ኒው ሆና መፈጠር መቻል አለባት በአዲስ መንግስት። ያ ነው ዓላማው። እና 1 ደቂቃ ብትሰጠኝ የመጨረሻ ጥያቄ ላንሳለሁ። እሺ 1983 ላይ ደርግን ከጣለው ቲፒኤልኤፍ ዛሬ ላይ ያለው ቲፒኤልኤፍ ምን የተለየ አዲስ ነገር አገኘበት? ዛሬ ያለው ቲፒኤልኤፍ ኃይሉ በ1983 ያለው ኃይል አይደለም ያለው። ለዚህም ነው ጥምረት የፈለገው። ለዚህም ነው ረዳት ኃይሉን አይደለም ማኒፌስቶ የመታገያ አጀንዳው ስሙ ምን የተለየ ነገር አገኘበት? 1983 ላይ ካደኝ ካልከው ቲፒኤልኤፍ ዛሬ ላይ ያለው አስቀንቶ ኦኬ በዚህ ጉዳይ ሪፎርም አድርገዋል፣ ተሻሽለዋል፣ ይሄ ያቀራርበናል እንድትል ያደረገና ጥምረት እንድትፈጥር ያደረገ ምኑ አማለሁ ነው? ኖ ባዘው እኛ አንድ መታወቅ ያለበት ነገር ቲፒኤልኤፍን እባክህን እርዳን ብለን አልሄድንም። አንደኛ ነገር መታወቅ ያለበት እሺ እሱ ሁለተኛ ነገር እሺ እሱ አንተ አልሄድክም እሱ ነው እርዱኝ ብሎ የመጣው አንበል ያ ምኑ አማለሁ ምኑ አስማምቶ ነው ኦኬ እንረዳሃለን ጥያቄ በጣም ግልጽ ነው። እውነታው እንደዛ አይደለም ግን እውነታው እንደዛ አይደለም። እውነታው የተጠጋው አንተ ነህ ግን ኦኬ እነሱ ተጠጉ እንበል ስታስጠጋም እኮ ይቤ ስታስጠጋም ለምሳሌ እኔን ስታስጠጋኝ ለምሳሌ አቋሜን ታያለህ። ከዚህ ቀደም ዋሽቼ ከሆነ ዋሽተኛል ቴዲ ዋሽቶኛል ካልከ በኋላ በሚቀጥለው ስመጣ አይ ቴዲ አዋሸኝም እንድትል የሚያደርግህ የሆነ ማስተማመኛ ልሰጥህ ይገባል አይደል? ያ መብረቅ 2 ጊዜ አይመጣም። ወይም የሀገር ሰው ስትርት ስትሄድ የመታ ድንጋይ ስትመለስ ከመታ ድንጋዩ ሳይሆን አንተ ነህ ድንጋዩ የሚባል አባባል አለ። አሁን አይ ቲፒኤልኤፍ አይታይም እንዴ በዚህ ለውጥ አምጥቷል፣ በዚህ ለውጥ አምጥቷል፣ በዚህ ከኛ ጋር ይመሳሰላል የምትለው ነገር ምንድን ነው? እስኪ ነገርን ያልኩት ቲፒኤልኤፍ አሁን የነበረውን የ1967 የማንፌስቶ ይዞ አሁን በሚመጣው የኢትዮጵያ ፖለቲካ ውስጥ ሊቀጥል እንደማይችል ራሱ ያውቀዋል። ቲፒኤልኤፍ እዚህ ደረጃ ያደረሰው የትግል መስመሩ ምን እንደሆነና ሁሉንም ጠንቅቆ የሚያውቅ ነው። ስለዚህ አንደኛ ቲፒኤልኤፍ የነበረውን የ1967 ማንፌስቶ ከሸልፍ ላይ አራግፎ ይዞ መጥቶ ይሄ ነው ከዚህ ውጭ አንነቃነቅም የሚል ጥምረት ሊፈጠር አይችልም። ማንም እሺ የሚለውም የለም። እሱን ቀይሮታል። እኛማ ስለ እሱ ማንፌስቶ እኮ የሚያገባን ነገር የለውም። ዋናው የኛ ኢንትረስት ይሄ ነው። በዚህ ኢንትረስት ውስጥ አብረ መኖር ትፈልጋለህ ወይ? ስለ ቲፒኤልኤፍ ማኒፌስቶ እንዴት ነው ግድም አይኖር? ስትጣመር በምንድን ነው ቲክቲክ እያደረክ ይሄ ያመሳስለናል እያልክ ያጣመርህ ነገር ምንድን ነው? ቀላል ጥያቄ ኮንቴክስት ነው። ገባኝ። ቲፒኤልኤፍ የነበረውን ማንፌስቶ ይዞ እኔ ከዚህ ሰነድ ንቅንቅ የምለው አንድ አረፍተ ነገር የምቀንሰው የለም ብሎ ሊጣመር አይችልም። አሁን ባለው የኢትዮጵያ ኮንቴክስት ማንም ኢትዮጵያዊ አይቀበለውም፣ ያውቃል ይሄን።
አንደርስታንድ ተቀብለዋል። በምን የተቀበልከው? ኦኬ ኦፍ ኮርስ ማንም ኢትዮጵያ አይቀበለውም። አንተ ግን ተቀብለከዋል። በምን ተቀበልከው? የመጨረሻ ጥያቄ ከዚህ በኋላ ደግሞ ይበልጣል። የተቀበልነው ቲፒኤልኤፍ ኑ እንጣመር ባካችሁ አብረን መስራት አለብን ብሎ ሲል ይሄንን መጀመሪያ ያነሳሱ ራሳቸው ናቸው መታወቅ ያለበት። ስለዚህ መጀመሪያ በዚህ ሀገር ውስጥ በጋራ ለመኖር የሚያስችልን ፍሬምወርክ ነው የምትሰራው እንጂ የማንፌስቶህን ከየሸልፍ እየሰበሰብ መጣህ በዚህ መንገድ ነው የሚካሄደው። በቃ አልጣመርም ከዚህ ውጪ ካሉ በ1967 ማንፌስቶ የሚጣመር አማራ የለም። ግን ቲፒኤልኤፍ ያደለም አላማው የራሱን ህዝብ ይወክለዋለሁ የሚለውን ህዝብ ህልውና ለማረጋገጥ ዛሬ ሊያኖረው የሚችለውን የፖለቲካ አስተሳሰብ ይዞ ነው ወደ ጥምረቱ የሚመጣው። ማንፌስቶ ይዞ አይደለም የሚመጣው ወደ አንተ። ዞሮ ይመጣል። እሺ ሰዓቴን በአግባቡ አልተጠቀምኩም። ብዙ ፖይንቶች ነበሩኝ ለአማራ ልጆች የምናገረው። እግዚአብሔር ይስጥልኝ ነው ወይ መለሳለሁ። አታውርደኝ። አላወርድም። በጣም በጨዋነት የምታወራ ሰው ነህ። እኔ ሰው በጨዋነት ካወራ እኔ ምንም ችግር የለብኝም። እሺ ከይበልጣል ቀጥሎ ምን ሄደው ወደ ማስ ነው። ማሳችን ማስ አለ ማስ ከሌለ ወደ ሶሪ ስልክ ላይ ሰው አለ። ጤና ይስጥልኝ። አንዴ ከስልክ ልቀበል። ከዚህ ሄሎ። እሺ አም ሶሪ 15 ደቂቃ ነው የቆየሽው። አም ሶሪ። እሺ 5 ደቂቃ አለሽ። ሙዚቃ ሰምተሻል አይደል? እሺ ምንድነው የሚባለው? ሁሉ አማርኛ ሁሉ ይጠፋል። አንዳንድ ጊዜ ሟች ገዳዩን ሲፈልግ ዘግይቶበት አይነት ነገር ነው የሚሰማኝ። ተጣመድን እያሉ እየሄዱ እየዘለሉ የሚገቡ የዋሆች ናቸው ወይም ኢሎች አብረው ሊያስገድሉን ሊያስጨርሱን የሚጣጣሩ ወይም በፊት የነበራቸውን ድግግማዊ የሆነ ወያኔ ምን አይነት ቢሄቪየር እንዳለው የማያውቁ በረከትን ጠይቁት። በረከት ኤርትራዊው አማራን ሲያስተዳድር የነበረው የእሱ ታላቅ ወንድም እንዴት እንደሞተ ጠይቋቸው። የእሱ ታላቅ ወንድም ከሱ ጋራ ከ20-30 በላይ ሊደራደሩ የሄዱ የኢሃፓ ሰዎች እንዴት እንደሞቱ ጠይቋቸው። በጣም ሰው በላ መንግስት ሰው በላ ምንድነው ድርጅት ስለሆነ ኢብን ያበረከት የሚባለው ወንድሙን የገደለበትን ነው። አብሮ እኛ ቴስት መደረጊያዎች አይደለንም። ሂውማን ቢንጎች ሰዎች የምናስብ የምናመዛዝን ሰዎች ነን። እንደገና እየተመለሰ እየመጣ ቴስት የሚያደርግብን አይደለም። ወያኔ እኔ ስሙን ስሰማው ሁሉ ይዘገንነኛል። ጎንደር የተባለ ምድር ውስጥ እንደማይገባ በጣም በእርግጠኝነት 100% ነው የምነግርህ። እነሱም ያውቁታል ማን እንደያዛቸው፣ ማን እንደከለከላቸው፣ ለምን በዛ በኩል እንደማይሞክሯት፣ ሞክረው ምን እንደገጠማቸው በደንብ ያውቁታል። ሰዎች በጋይንት በኩል ጨጨሆ መድኃኔዓለም ሲባል ሰምታችሁ ታውቃላችሁ? ጨጨሆ መድኃኔዓለም በደብረ ዘይት በኩል ሲገቡ እንዴት አድርገው ቤተክርስቲያኑን ስንት ሺህ ዓመት የኖረ የስንት ሺህ ዓመት አይካን የሆነ ቤተክርስቲያን ላውን አማማውን እንዴት አድርገው ኢላማ እያደረጉ ሲጫወቱበት እንደነበር ታውቃላችሁ? ሰው ልጅ ስለሌላው ነገር ሀብት እንዴት በቁሙ እየዘለጠሉ እየጣሉት እንደሄዱ በጋይንት መስመር እሱን ልነግራቸው አልችልም። ሰው ልጅ ዱቄት የሚበላውን ምስኪን ገበሬ ቤት ገብተው እኮ ታማኝ በየነ የሚባል ልጅ ቤት እኮ ገብተው አንድ ሰው ዳት ማች ነው የሚበቀሉ። ይህን የማያውቅ እጣመራለሁ እያለ ከኢትዮጵያ ትከሻ ላይ መልሻ አመጣለሁ የሚል ምን እንደምላላል ምን ተብለው እንደሚጠሩ አላውቅም። ሰዎች ለመሆናቸው ሁሉ በጣም አዝናለሁ። ሰዎች አይደሉም።
ሂውማን ቢንጎች አይደሉም። ኢቭን ደማችን አልደረቀም። የተጎዳ ነው ገና እንፋሎቱ አልወጣም። እንደገና መልሰው እነሱ ስር ተሰልፈው 50 ሚሊዮን 60 ሚሊዮን የሚባለው አማራ ተመልሶ ከነሱ ጋር ተንበርክኮ ይመስልሃል? እነሱ መሳሪያ ይዘዋል፣ እኛ መሳሪያ ይዘናል። እነሱ ስንት ሲሰሩት የኖሩት ዲፕሎማሲ አላቸው። አንድም ከራስህ ጋር እንኳን ሳትነጋግረህ አንደርስታንድ ሳትደራረግ እንደገና ተመልሰህ ሄደህ የወደቅላቸው አንተንማ አያሳልፉም። ቆቦ ነው ቆቦ የሚባለውን አንድ ነገር ቢያደርጉ ከእሱ አያሳልፉም። ተከትለህም አትመጣም፣ 4 ኪሎም አትደርስም፣ ያንንም አታይም። አይቀበላችሁም። ይህን ወቁ። አይቀበላችሁም። እኔ እንዴት ማለት አይጥ ይመስላችኋል እንዴ? መማሪያ የሰው ህይወት አይጥ ይመስላችኋል እንዴ? ቴስት ማድረጊያ ስበው ነው የሚመጡ። ምን ስበው ነው የሚመጡ? ምን ጎሎባቸው ነው የሚመጡ? ተመልሰው እንዲህ ከማይወዳቸው ህዝብን እናስተዳድራለን ብለው ያሰቡት ምንድን ነው ሪዝኑ? ወልቃይት it's gonna be hard። በጣም አዝናለሁ። በእንዲህ አይነት ዘላለም 60 ዓመት 70 ዓመት እንዲህ እየተወራረደ ስልጣን በሰላም መተላለፍ አቅቶን አንደርስታንድ መደራረግ አቅቶን ሁልጊዜ በጦርነት ሁልጊዜ በእንዲህ አይነት ሽኩቻ ወንድም ወንድሙን እየገደለ እኔን እህቱን ወንድሙን ሳያከብር ከሱ ተቃራኒ ነኝ የሚለው በብሔር እነሱ በሚሉት አይነት እኔ አምኖት ኢንቱት ግን እነሱ በሚሉት እንኳን ቢሆን እኔ አልቀበለውም የምለውን ትቀበለዋለሽ እያለኝ ቴስት ሊያደርግብኝ እኔ ላይ ሊሞክርብኝ እንደገና ተመልሶ ሊመጣ ማለት ነው። መብቴን ሊቀማ ህይወቴን ሊቀማ እንደገና ተመልሶ ሊመጣ ለዛው አብረውንም አይኖሩ። that's for sure። በኢትዮጵያ ምድር ውስጥ እንዲህ ሲያምሱን እነዚህ ሰዎች ይሄ ድርጅት መጥፋት አለበት ሲባል እንደገና ደግሞ ህይወት ዘርታችሁ ልታመጡብን እንደገና ልንበላ። እኔ በጣም አንድ የሆነ ሲያዋራህ የነበረ እኛ ተጣምደናል ምናምን ብለናል እያለ ሲኮላተፍ የነበረ ሰውዬ በጣም አይምሮዬን አዙሬ ነው ቴዲ የዘልዬ የገባሁትና ይቅርታ ክፉ ነገር ተናግሬ ከሆነ በጣም አዝናለሁ። እጣመዳለሁ የሚሉት ግን ምን አይነት ህልውና ምን አይነት አይምሮ በምን አጥንሰዋቸው ምን በጥብጠው ሰጥተዋቸው። አደራ በረከትን ጠይቁት። እሺ ጠይቋቸው። እግዚአብሔር ይስጥልኝ። ከልብ አመሰግናለሁ። እሺ መሀል ላይ ነው እድል የምሰጣችሁ። ወደ እናንተ ልምጣ። እሺ ግሬት ጎንደር 6 ደቂቃ አለ ወንድሜ። አመሰግናለሁ ቴዲ። ያው ትንሽ ጥሩ ነው። አንተም እድሜ ይርዘም፣ እድሜ ይስጥህ። በደንብ አድርገን ልጆችን ሰዎችን እንድንለይ ይረዳናል። ቤትህ ያው ነፃነት ያለው ሚዲያ ቢሆንም በደንብ እየተረዳናቸው ነው እና እኔ በተለይ አሁን ይበልጣል ትላንት ቡአትን ሲገልጽበት የነበረው መንገድ ስለማቀው ሌላ ቤት ላይ ዛሬ በዚህ ደረጃ ተገልብጦ ይሄን ሲል ያው ጥሩ ነው። ብቻ አንድ ገጣሚ ማን ነው እንትና የገጠመው ትዝ ይለኛል። አቤልና ቃየል ሁለቱም ወረዱ፣ አንደኛው ሟች ሊሆን ገዳይ ሊሆን አንዱ ሚላል። እርግጥ እኔ የህወሓትና የአፋብን ኃይል ወንድማማች ነው ብዬ አይደለም፣ ግን አሁን ኦልሞስት በቃ አንዱ ነው። ነገር ግን ሁለቱም እየወረዱ ያሉት አንዱ ገዳይ ሊሆን ነው፣ አንዱ ሟች ሊሆን ነው። አንደኛው መንገድ አቅኝ ነው፣ በቃ አህያ ነው ይመታል፣ ልጓም ተይዞለታል። በዚያ በልጓሙ መሰረት ሲሳብ ወደ ግራና ወደ ቀኝ እየሄደ እንደምንም ብሎ ስራውን ይሰራል፣ ይጨርሳል። ሌላ ምንም እንትን የለው እና የዚህ አሁን እኔ የምገልጸው የጎጃም ወያኔ ብዬ ነው ገልጸው። የጎንደርም ወያኔ አለ፣ የጎንደር ወያኔ አለ። 1 2 3 አንጃ አለ። በስም ሁሉ ጠቅስላለሁ ቴዲ። በነገራችን ላይ እያወገዝናቸው ያለን እየነገርናቸው ያሉ ከሽፍትነት ከወያላነት ተነስተው መሳሪያ አንጠልጥለው ጀግናንን ያሉ አሉ። የጎንደር ወያኔዎች እኔ ጋር እዛ ማቃቸው ልጆች አሉ። እነሱንም እያወገዝን ግን ሁሉ አይደሉም። ቅድም አኪላ ሲናገር እንደውም ጎንደር እኔ ተናገርኩ አይኑ አንደርስታንድ አድርጌያለሁ። አኪላ ግን እዛ ላይ እኔ በድፍረት ምነግርህ ስማቸውን ሁሉ መጥቀስ ምችላቸው የፋኖ ኃይሎች አሉ። በአማራነታቸው ኢቭን የወጡበትን ዓላማ የማይስቱ
አልቲሜት ጎላቸው የህዝባቸውን ሰላምና ደህንነት ማስጠበቅ። ኢቭን እንዲያውም በኋላ ላይ ይሄ ተጨምቆ አማራ ሰፊው አማራ ተብሎ መጥቶ ወደ ስልጣን ወደ 4 ኪሎ ተለጠጠ እንጂ የአማራን ህዝብ ዘላለማዊ የሰላም ረፍት የነሳውን ህወሓትን እንዳይነሳ ማድረግ። በነገራችን ላይ ቴዲ የትግሉ እኮ መነሻ ራሱ ብለው ያነሱት መነሻው እኮ ራሱ ሌላ አይደለም። የሚገርም መነሻው የፕሪቶሪያ ስምምነት መሰረት ያደረገ ነው። የመጀመሪያው ጥይት ስትሳብ ጎንደር ከተማ ላይ ነው አብሬ የነበርኩ ሰው ወደ መከላከያ ያስተኮስ ኖ ይያልንም ቢሆን ግን መንግስት ያለ አግባብ የአማራን ክልል ልዩ ኃይል አፍርሷል ይገባዋል እኮ ብለን ወቅሰናልኛ። ምክንያቱም ሳንደራጅ ትላንት ማይካድራ እንደዚህ ጨፍጭፎን ገሎን ጄኖሳይድ ፈጽሞብን። በነገራችን ላይ አሁን በትግሉ ላይ ያለ ረዳት ፕሮፌሰር ጌታ አስራደ ይባላል። በጣም ቅርብ ሰው ነው ከኔ ጋር። እሱ እኮ ማለት እዛ ላይ ማይካድራ የተጨፈጨፉትና ከዚያ በፊት ባዶ 6 የሚባለውን ሁሉ ሁመራና አካባቢው ላይ ወልቃይት ላይ ያለውን አጽመ ርስት እኮ አውጦ በዲኤንኤ ተመርምሮ እኮ ጄኖሳይድ እንደተፈጸመ አረጋግጧል ከጎንደር ዩኒቨርሲቲ ጋር በጋር በመተባበር። ይህንን ያረገ ዛሬ ጌታ አስራደ ጎንደር አካባቢ ላይ ያለ ፋኖ የፋኖ መሪ ይጻመዳል ብትለኝ ይበልጣል። እኔ አልሰማህም አኪላም ብትለኝ እኔ አልሰማህም ስልህ አልቀበልም አይደለም። ሁኖ ከመጣ እኔ ራሴ እንደማላውቀው አብሬ እሱን ለመታገል ቆርጬ ነበር። ነገር ግን አልቲሜት ጎላቸው ምንድነው ነው? ልትታረድ እንደ መስዋዕት በግ እየተጎተትክ እየሄድክ ነው እያልኩ ነው። አማራ ነኝ የምትል ደሞ ለአማራ ዝኑ እንደ መልእክት የምታስተላልፍለት ይበልጣል። እዚህ መጣህ ለአማራ ያውምኛ። በነገራችን ላይ አሁን ጎንደር እኔ እንደ ጎንደር አይደል እያወራው ያለሁት ተወልጄ ያደግኩበት ማህበረሰብና ኤሪያ አሁን እንዳለመታደል ሆኖ የፖለቲካና የችግር ማጠንጠኛ አይከን ስለሆነ ለዛ ነው እዛ ተነስቼ የምናገረው። ጎንደር ላይ ጎንደርን ሳንዱች አድርገህ የምትመጣ የጎጃም ወያኔ ካለ እዛው ትሞክር። በነገራችን ላይ ቴዲ በዚህ ልክ ወርደን አናወራም ብለን ነው እንጂ እኮ አሁን እኮ እየተቀበዘበዙ እኮ ነው። አሁን እኮ ጊዮናዊት አማራ ምናምን የሚባል እኮ ካርታ ሁሉ ሰርተዋል እንዴ። እኔ እኮ በዚህ ደረጃ ወርደን እንደው ደግሞ ጎንደር ጎጃም እያልን እናወራው በሚል እኮ ስምናችን አይፈቅድም አስተዳደጋችን። እኛ የነዚያ ኢትዮጵያን ቀጥቅጠው የሰሩ ዘመነ መሳፍንትን ያከተሙ የጀግኖች ልጆች ነን ብለን እኮ ተቆጥበን ነው እንጂ ጎጃም አካባቢ በሚነሱ ውስን የጎጃም ህዝብ አላልኩም ወንድሜ ስጋዬ ስለሆነ እዛ በሚነሱ ጥቂት ኤሊት ነን በሚሉ ወንበዴዎች ግን ትላንት ፍየል ሲጠብቅ የነበረ እኔ አለቃዬ ነበር ዘመነ በአፍተሮል ኤርትራ ሆኖ 7 እና 9 እያደረገ እኮ ለኦፕሬሽን ልጆችን ሲልክ ተው አታስበላብን ይሄ አላላክ ልክ አይደለም ብለን እኮ የግንቦት 7 አርበኞች ግንቦት 7 መሪ ያለ እኮ ታጭተነዋል። አልሰማ ብሎ ነው በኋላ ላይ እኛንም ጠቁሞ አሳሰረን። ታሰር በወያኔ ቃሊቲ ነው የከረምነው። እኛ ከለውጥ በኋላ ነው የተፈታ ነው። እኔ ለውጥ ባያስፈታኝ ሶኔ እያንዳንዱን አላማቸውን ጠንቅቄ አውቃለሁ። አብሬ የነበርኩ ሶኔ እነዚህ ሰዎች የመጨረሻ ግባቸው አሽከር ደግሞ አያፍሩም። አሁን ቅድም አንተ ጠየቅከው እኔ በነገራችን ላይ ጎዝ ባካችሁ ቢያንስ አማራው ናችሁ እንኳን ፖለቲካን በአግባቡ መተንተን ሳትችሉ ትመጣላችሁ። ያውም እዚህ ትልቅ ቤት መጠንቀቅ እኮ አለብን ለንግግራችን። ሰው እኮ ይፈርዳል። ለምንጠየቀው ጥያቄ እኮ ትክክለኛ ምላሽ መስጠት ነው። ከህወሓት ከትላንቱ የተሻለ ምን ነገር አገኘ ብሎ ቴዲ ከጠየቀ እኮ ይበልጣል አጭር መልስ ነው መስጠት ያለብን። ኢቭን ማኒፌስቶን አልቀየርም ስለ ማኒፌስቶ ምን አገባኝ ትላለህ። ታዲያ አንድ ድርጅትን መዋሃድ አንዱ ነጥቡ ምንድነው? ጭራሽ ጠላቴ ብሎ በወረቀት ጽፎ አስቀምጦ እንዴ ጸረ አማራ ህዝብ ነው ትግሌ ብሎ አምኖበት እየሰራ እንዲህ ብሎ ከመጣ እንዴት ይሰራል ትላለህ። በዛ ላይ እነሱ መጡ እንጂ እኛ አልርንም ትላለህ። ለምነህ ተኮሳምነህ ሲጀመር ፋኖ የሚባል ውጊያ አድርጎ ያውቃል እንዴ? የጉሬላ ፋይት ቆም ታርጉት መጀመሪያ ያወቀው እንጂ ማለት ሳታውቀው ነው። በወኔ እኮ አይደለም እጠቀላለሁ አንድ ደቂቃ ቴዲ በወኔ እኮ አይደለም መሆን ያለበት። ግንባር ፈጥሮ መዋጋት የማይችል አደረጃጀት ስላለ እኮ ነው። በደፈጣ ውጊያ የሆነ ኮንቮይ የሆነ ቦታ ሲሄድ ሎጂስቲክ ሊያደርስ ምን ሲሄድ በረምብ ያልተደራጀና ራሱን ከጥቃት ሊከላከል የማይችል የመከላከያ አባል ስታገኝ እሱን ትይዝና ማረኩ ብለህ እዛ ደግሞ የገጠሩን የገበሬውን ምስኪኑን የገበሬ ሰው ሰብስበህ ልብስ አልብሰህ ማረኩ ለምትዛዛውን እኮ እናውቀዋለን። እኛ እኮ ሆዲፍ ጆ ብለን ነው ዝም የምንለው። በዚህ ደረጃ አባካችሁ እንደው በእናታችሁ እኛን የማይመጥን ነገር እያደረጋችሁ ደግሞ ለማስተባበራት ሞክሩ ነው ማለት እኔ ነው የምነግርህ። እንደ ጉራ እንዳይሆን ብዬ ነው እንጂ ሞክሩት፣ ያኔ ታዩታላችሁ። ጎንደር ላይ ግን በተግባር እናሳያለን። እናመሰግናለሁ ቴዲ። ቴንክ ዩ ቅድስት፣ ከዛ አኪላ፣ ከዛ ወደ ዳዊት እንሄዳለን። እሺ ቅድስታችን። አመሰግናለሁ ቴዲ። ጋሽ ይበልጣል ገና ንግግሩን ሲጀምር
ትውልድ አይደናገር እኛ ምን እናገር ብሎ አንዳርጋቸው እንትን ብሎ እሱ ራሱ አይደናገር ብሎ ያደናገረን በኢትዮጵያ ፖለቲካ ውስጥ ሁሉ ጊዜ የተደናገረ ሐሳብ ይዞ መጥቶ ትላንት አማራ የለም ሲል ቆይቶ ዛሬ የአማራ ፊት አውራሪ ሆኖ የመጣውን ሰውዬ በምሳሌነት ገና ስትጀምር በቃ ጋሽ ይበልጣል ዛሬ እውነትም አንዳርጋቸው ነው ብዬ እንዳምና ያረከኝ የተነሱ ነገሮች ላይ ሐሳብ ሰጣለሁ። በተለይ የአፋብን ደጋፊዎች በጽምዶ ጉዳይ ላይ በሐሳብ ከመሞገት ይልቅ በየቤቱ የተለያዩ ሰዎችን ስብና ለመንካት አደረጃጀቶችን ለመተቸት ምናምን የሚያደርጓቸውን ነገሮች እያየሁ ነው ያለሁት። እርግጥ ነው ይሄ የተከበረው የአማራ ህዝብ አማራነታቸውን በትክክል ሊረጋገጥ የማይችል ምናልባትም ይሄን ቻሌንጅ ሁሉም ቢወስዱ ደስ ይለኛል። እዚህ ያለው አማራን ወክላለሁ የሚለው ሰው በሙሉ ጎግል ሳያረግ 7 ቤቱን ይጥራ። ከ3 በኋላ የት እንደሚገባ እናየዋለን። ውሸታሞች ናቸው፣ አማራን አይወክሉም። ትልቅ ችግር የሆነብን ይሄን የተከበረ ማህበረሰብ ፖለቲካ እየመራን ነው የሚሉ ሰዎች ቅዳሜ ገበያ የሚል አንድ ነጠላ ዜማ ለመስፈን 6-7 ዓመት የተለማመዱ ሰዎች ናቸው። ይሄ ሞት ነው። በነገራችን ላይ ይሄ ሞት ነው። በቃ እዚህ ፖለቲካ ውስጥ ያሉ ሰዎች ዝም ብላችሁ ተመልከቷቸው። ትላንትና ህወሓትን ጭራቅ ሲያደርጉ የነበሩ ሰዎች ዛሬ የህወሓት ደጋፊዎች እየናቋቸው፣ በነገራችን ላይ በጣም ነው የሚንቋችሁ፣ እየናቋቸው ከፈለገ ትጣመዳለህ፣ ፈርመሃል፣ አለበለዚያ አፈር ድሜ ትበላለህ እያለህ ሐሳቤን ቀይሬ አላውቅም፣ በትግራይ መሬቶች አልደራደርም፣ ከፈለገ ሀገሪቷን አፈርሳታለሁ እያለህ ኦላ በሌላ በኩል የአዲስ አበባ ጉዳይ የሞት ሽረት ጉዳይ ነው፣ ነቅነቅ ያለ ሐሳብ ቢመጣ ከተማዋን አፍርሷት የሚል ኤሊት ይዞ ዛሬም ጠላቴ ነፍጠኛ ነው እያለህ ማለት ነው። እጣመራለሁ ማኒፌስቶአቸውን ቢቀይሩም ባይቀይሩም እውነት ነው። የአማራ ትግል በየጊዜው ጉፋያ አማሮች አፍርቷል። ልጁ ሳይሆን እንግዲህ ልጁ የተነሳበት አማሮች አፍርቷል። ደሳለኞች አሉት። ዛሬ የጃልመሮ አማሮችንና የደብረ ጽዮን አማሮችን አፍርቷል። የኦላም ይሁን የህወሓት ደጋፊዎች በጣም ይንቋቸዋል። ተንበርክካችሁ ስለምታገለግሏቸው አይሰሟችሁም። የራሳቸውን ክብር ለደቂቃ አይተውም። ሐሳባቸውን አይቀይሩም። ለዚህ ደግሞ በኩራት ነው የሚናገሩት። ተሳስተው አያውቁ። ዓላማቸው የት እንደሚደርሱ ምን እንደሚሰሩ በደንብ ነው የሚያውቁት። ያለ ቦታችሁ የተገኛችሁት እናንተ ናችሁ። ብልጽግናም ጠላት ነው፣ ኦነግም ጠላት ነው፣ ህወሓትም ጠላት ነው። በዚህ አሰላለፍ ውስጥ ጎንበስ ብለህ አድፍጠ ማሳለፍ ስትችል እኔ ህወሓትን ለማዳን የሚደረግ መከራ በጣም ኩግራ የሚገባ የመጨረሻ የፖለቲካ ሰንፈት እንዳጋጠመው እኮ የምታይበት እኮ ነው። ብልጽግናና ህወሓት ቢጋደል ምን አገባህ? ጠላቴ ነው ብለህ ገጥመኸዋል። ይዳከም፣ ከደከመው በኋላ የራስን አመራር ይዘህ ትመጣለህ። ኦላ የአማራን ህዝብ በየቦታ ኮሽ ባለ ቁጥር ነፍጠኛ እያለ ያረደ መከራ የሚያሳየውን ሊሞት የተቃረበውን እንደገና ተሸክመ መተህ እንደ ድል እዚህ መጥቶ እንትን ለማለት መሞከር የእውነት በጣም የታሪክ አተላነት ነው። በነገራችን ላይ ማፈር ነው ያለባችሁ። ይሄ ልታስረዱ አትችሉ። ይሄን መጥቶ እዚህ ላይ የአፋብን ደጋፊ ነኝ ብሎ ይሄንን ጥምረት ለማጽናት የሚሄድ ሰው ያኔ ይዘህ የተነሳው ትርክት ውሸትህ ነው ማለት ነው። ከክልሉ ውጭ ያለው አማራ ተገደለ፣ ኦነጋውያን ገደሉን፣ ይሄንን መንግስት አላስቆመልንም ብለህ የጀመርከው
ውሸትህን ነው። በእኛ ሞት ላይ ነግደሃል ነው ምልህ። ሞተናል፣ እኛ ተፈናቅለናል፣ በመከራ ውስጥ አልፈናል። ህወሓት ትርክት ጽፎ እስከ ዛሬ ድረስ የቀጠለ ሞት እንድናስተናግድ አድርጎናል። እሺ እኛ ትክክል ነው፣ ሞተናል። በአማራ ስም ግን የአማራን ትግል ይዤ ወጥቻለሁ ብለህ ግን ሸጠኸዋል። በጣም የሚያሳዝነው ዛሬ ዘመነ ሀገር ኢትዮጵያን ለማጽናት ነው ብሎ አለ ይለናል። እንዴ ኢሳያስ እኮ ኢትዮጵያን ላፈርስ ነው የምመጣው አለ። ግብፅ ከኋላ የምትሰራው ኢትዮጵያን ላፈርስ ነው። ከሚያፈርስ ቡድን ጋራ ከመቼ ወዲህ ነው አገር ጸንቶ የሚያውቀው? የምዕራብ ትግራይን ጉዳይ አስተማማኝ አድርጌ የራሴን ሀገር መሰርታለሁ ብሎ ከሚታገል ቡድን ጋር ከመቼ ወዲህ ነው ሀገር ድኖ የሚያውቀው? ኦሮሚያ የምትባል ሀገር መመስረት አለባት። አዲስ አበባን ጨምሮ የአማራ የሚባሉ ጥያቄዎችን እነ ደራንና ሌሎቹን አካባቢዎችን ጠቅልዬ ሀገር ሆናለሁ ከሚቡድን ጋራ ሀገር የምታጸናው በየትኛው ማጂክህ ነው? የመቼው አዳኝ ሆነህ ነው? በዚህ ጥምረት ውስጥ ህወሓቶች የአማራ ህዝብ ላይ የያዙትን በቀል ለመወጫ እድል እየፈጠርክ ነው። ትግራይ ክልል የነበረውን ጦርነት ወደ አማራ ክልል ስበህ እያስገባ ዛሬ አማራ ክልል ላይ የተደረጉ ያሉ ጦርነቶች የዚህ አሊያንስ አንዱ ውጤት ነው። ከዛ ውጪ ትላንትና ጌታቸው ረዳ ከአማራ ኤሊት ጋራ የምናወራርደው ሂሳብ አለን ያለውን ህወሓት በጦርነት በጥምረት እያካሄደው ነው። ስምረት የሚባል ፓርቲ አዲስ አበባ ገብቶ የኢትዮጵያ ዋና ከተማ የሆነችውን አዲስ አበባንና በኦሮሞና በሌሎች ማህበረሰቦች ዘንድ ብጥብል ሊያስፈጥር የሚችል አሊያንሶች እንዲመጡ በግልጽ ሀገራዊ ምክክሩ ላይ ስምረት አዲስ አበባ የኦሮሚያ አካል ትሁን ብሎ ድምፅ እስከ መስጠት የሄደባቸው ሁኔታዎች አሉ። ከዚህ ጥምረት የሚያተርፈው አማራ ሞት፣ ክልሉን የጦርነት ቀጠና ከማድረግ የዘለለ ምንም ጥቅም የለውም። ቴንክ ዩ ቴዲ። ቴንክ ዩ። በነገራችሁ ላይ እኔ አንድ መርህ አለ በሲሪየስ መነግራችሁ። እኔ ቤት መታችሁ ኦዲየንሶቼን የምትጠቀሙ መድረኬን የምትጠቀሙ በስነስርዓት አክብሬ ማስገባችሁ ሰዎች የትም ሄዳችሁ የትም ተገቢውን ክብር እንድሰጡ ይፈልጋሉ። ስትሰድቡኝ ካየሁኝ አጸፋዬ የከፋ ነው። ካከበርኳችሁ እንድታከብሩ ይፈልጋሉ። ሚዲሊክ ፋን ነው። በጣም ስርዓት ማድረግ አለብን። እኔ የኔ ቤት ሰዎች እኔ አውቃቸዋለሁ፣ ለይቼ እንደዚህ ያቸዋል። ሌላ እኔ ቤት ስትመጡ ኦዲየንስ ተጠቅማችሁ ፕሮፓጋንዳ ሰርታችሁ ሌላ ቦታ የምትሰድቡኝ መሆን የለበትም። ፕሊዝ ኖ ብዙ ቦታ አይቻለሁ፣ በኮመንት አያለሁ። ፕሊዝ ዲሲፕሊን ያስፈልገናል አይደል? ሌሎቹ አይ ዶንት ኬር፣ እኔ አላቃቸውም። እስካቃቸው የፈለጉትን ይበሉ፣ በነፃነት ሰጣቸዋለሁ። የምንተዋወቅ ልጆች ግን መድረክ የምትጠቀሙ ግን ሚዲያው የምትጠቀሙ ፕሊዝ ብትነግረኝ በግልጽ ደስ ይለኛል። ኮመንት ላይ የምትጽፈውን አይቻለሁ። የሆኑ ስድብ የቀላቀሉ ነገሮችን ኮመንት ስታደርግ ስላየሁ ነው። እዚህ ከገባው በኋላ ዛሬ ሚኒሊክ ፋን ሆናል። አዎ፣ ግን አንተን እኮ አልነበረም የሚያወሩትን ሰዎች ነው። እሺ አይ ቲንክ የምናገረው ፌር ነው። አንዳንድ ጊዜ አይ ልክ ነህ፣ ግን አንተን አልነበረም። በጣም የሚደበረኝ ነገር ነው ታውቃላችሁ። ከኔ ጋር ከወጡ በኋላ ማውቃቸው ሰዎች እንደማያውቁኝ ሆነው ሌላ ቦታ መልካቸውን ቀይረው ይሰድቡኛል። ይሄ ደግሞ አይ ዶንት ኖ። በዚህ ባልናደድ እኔ ያናደኛል። እኔ ቤት ተሰድባችሁ አትሄዱ፣ ተከብራችሁ ነው የምታወሩት። ሲሆን እኔን የማያውቁኝ ሰዎች ሲሰድቡኝ ካያችሁ መከላከል ያለባችሁ አንድ ቴንኪው ቅድስት። በነገራችን አንዳቸውም ከስንት አንድ ካልሆነ በስተቀር ፈራ እግዚአብሔር ያለባቸው ካልሆነ በስተቀር ሲከላከሉኝ አታዩም። እንደማያውቁኝ ነው የሚሆኑት። ፕሊዝ እኔ እንደዚህ አይነት መሪ የለኝም። ላይ እናስተካክል ለማለት ያለው። እሺ ቴንኪው። ይሄን ካልኩ በኋላ ወደ አማራ አኪል አመጣለሁ። እኔ የሚመስለኝ ልንገራችሁ። እሺ የሚመስለኝን ነገር ልንገራችሁ።
እቺ ልበልና ወደ አኪል አመጣለሁ። የኛ ሀገር ፖለቲካ የብሔር ፖለቲካ ውስጥ አንድ ትልቁ ችግር ምን መሰላችሁ? አሁን ባደጉት ሀገራት ፖለቲከኛ ህዝቡ ከተቃወመው ለምሳሌ የኬንያ መንግስት የሆነ የኢኮኖሚ ለውጥ ሲያመጣ ፓርላማው የገዢው ፓርቲ ሰዎች የሆነ ነገር ሲያመጡ ህዝቡ ሲቃወም ኦኬ ብሎ ድንግጥ ብለው ይቀይሩታል ሐሳባቸው። ኦኬ አደን ነው ዘዴ የምንታገለው የምንሰራው ለህዝቡ ነው። ህዝቡ ዓላማችን ትክክል እንኳን ቢሆን ህዝቡ ካልተረዳ አይ ይሄን ያህል ጫጫታ ከፈጠረብን እንቀይረው ብሎ ይቀይራሉ። ፖለቲከኞች ይቀይራሉ። የኛ ሀገር ፖለቲካ ዓለም ከተፈጠረ ጀምሮ ታይቶም ተሰምቶም የማይታወቅ ነው። ብዙ ጊዜ ልብ ብላችሁ አይታችሁ ከሆነ ነፃ እናወጣለን የሚሉት ህዝብ የሚያደርጉትን የሚያራምዱትን ፖለቲካ ከተቃወማቸው አሃ ትክክል ነን ማለት ነው ብሎ ነው የሚወስዱት። አሃ ትክክል ነን ማለት ነው። የባስ እልህ ይዛቸዋል። ልብ ብላችሁ አይታችኋል። አረ ትክክል አረ እባካችሁ ነገር ልክ አይደለም ብሎ የራሱ ህዝብ ጥያቄ ካነሳባቸው ተገኘ ዋናው ግፋ በቃ ልክ ብንሆን ይላሉ። እየጠነከሩ ግትር እየሆኑ ይሄዳሉ እንጂ እስቲ ቆይ ነገር በዚህ ደረጃ ላይ ጥያቄ ካስነሳ እኛ ላየነው ነገር ይኖር ይሆን ብለው ህዝብ ማማከር ለጆሮ መስጠት እና በዚህ አምባገነንነት ታይቶም ተሰምቶ በማይታወቅ አምባገነንነትና ግትርነት እሺ ስልጣን ላይ ብትወጡ እንዴት ነው ህዝብ የምትሰሙት? የፖለቲከኛ እኮ ተቀዳሚ ተግባሩ እኮ የእያንዳንዱን የልብ ትርታ የእያንዳንዱን ሰው ቅሬታም ሆነ እንትን ማድመጥ እኮ ነው። አታድምጡም እኮ እስኪ ያቸው ና አስረዳ ምን አገባ እንዴ ምን አገባ የሚል ፖለቲከኛ አይታችሁ ታውቃላችሁ? ላለመመለስ ነፍስ ግቢ ነፍስ ውጪ ሲሆኑ ስም ይለጥፉባቸዋል። በአዴን ቢሆን ነው አሃ የእንትና ዳቦ ቢሆን ነው እቺ ነገር ይሄን ያህል አቧራ ያስነሳችው ትክክል ብትሆን ነው። ሁሉም ጋር ያለ ነገር ነው። ለዛ ነው ማንግባባው። ዘሞር በተቃወማቸው ቁጥር ይበሰባቸዋል ፖለቲከኞቻችን። አስቸጋሪው ነገር የብሔር ፖለቲካ ውስጥ ይሄ ነው። የበሽሽቅ ፖለቲካ ውስጥ ስላለን ማለት ነው። ፖለቲካውን ከዚህ ብንችል ማውጣት ፖሊሲ ቢሆን ይሞከርና ለምሳሌ በመንግስቱ ኃይለማርያም እና በአጥናፉ አባተ መካከል የነበረው ክርክር ነው ለዚች ሀገር የሚያስፈልጋት ሚክስድ ኢኮኖሚ ነው ይላሉ አጥናፉ አባተ። መንግስቱ ኃይለማርያም ኖ የእዝ ኢኮኖሚ ነው ከዶክተር ሰናይ ልኬ ነው ያስተማራቸው። ይሄ ሶሻሊስት ነው በቃ እቻ ሀገር መሆን ያለባት ኮማንድ ኢኮኖሚ ነው ኢንስቶል ማድረግ ያለብን። አጥናፉን ከማሳመን ይልቅ መንግስቱ ኃይለማርያም አጥናፉን ገደለው። እዚህ ጋር ሁለት ነገር አጥናፉ ሚክስድ ኢኮኖሚ ያስፈልገናል ብሎ ገና ቀዳማዊ ኃይለ ሥላሴ በሞቱበት በማግስቱ ነው ቅይጥ ኢኮኖሚ ነው ፕራይቬት ሴክተሩን መንግስትን ፓርቲሲፔት የሚያደርግበት ያ ነው የሚያስፈልገን። አጥናፉ እንደ ጠላት ታየና አጥናፉን ገደለው። አሃ ሰርጎ ገብነ ተልኮ አለ ስልጣኔን ፈልገ ነው ምን ስትሆን የተቃወምከ የሚል አጥናፉ ከሞተ ከ10 ምናምን ዓመት በኋላ መንግስቱ ኃይለማርያም ሊወርቅ 2 ቀን ሲቀረው የአጥናፉ ሐሳብ ትክክል ነው ብሎ ሚክስድ ኢኮኖሚ ኢንስቶል አደረጉ ደርጎች። ታውቃላችሁ ደርጎች መጨረሻ ላይ ወደ አጥናፉ አባተ ሐሳብ መጥተዋል። ግን ቱሌት አሁን እኛ ውስጥም የገባው ሰዎች ፖለቲከኞች የራሳችሁ ከዳሳችሁ ብሔር የወጡ ሰዎች ይሄ ነገር ትክክል አይደለም ሲሏችሁ አሁን ስም ትለጥፋላችሁ፣ ታሳዳላችሁ፣ ትሳደባላችሁ። ውድመቱም ይሁን ኪሳራውን ከደረሰ በኋላ ሰዎች የሚያነሱት ነገር ትክክል ነው ብላችሁ ወደ ሰዎች እንመለሳለን። ወደ ተግባር ከመግባታችን በፊት መጀመሪያ ኦኬ ይሄን ያህል አቧራ ካስነሳ ይነዋት ወይ ማቆም ነው ወይ ግልጽ ማድረግ ነው። አሁን ግልጽ የሆነ ነገር የለም። እንደምናየው ከሆነ ይሄው ለጥያቄው መልስ የሚሰጣለ
ግልጽ የሆነ ነገር አይታችኋል? በምን መርህ ተጣመራችሁ? ምን አገባህ ከሚል ሰው ውጪ ወይ አድበስብሶ ወይ አምታቶ ለማለፍ ከሚሞክር ሰው ውጪ በዚህ ብሎ የሚያስረዳ ሰው ገጥሟችኋል? በዚህ ብለህ ካልተናገርክ ታሪክ ራሱን ይደግማል። ተካድኩኝ ብለህ በዚሁ መንገድ በራሱ መንገድ 4 ኪሎ ብትገባ ላለመካደም ምንድነው ዋስትና? እድሌን ሞክራለሁ አይነት ነገር ነው እያወራን ያለ ነው። እሺ ታፕ እያደረጋችሁ ወደ አኪላ እመጣለሁ። አኪላችን እሺ 7 ደቂቃ አለው እንደምን አኪላ እያወራ ከሆነ 7 ደቂቃ አለ። አኪላ አለ? እሺ አኪላ ስራ ይዞ ሊሆን ይችላል። ከአኪላ እስኪመጣ ወደ አፍሪካ ጎንደር እንሄዳለን። አፍሪካ አለሽ? ቴዲ ሰላም፣ እንዴት ዋላችሁ? አለን። እሺ አመሰግናለሁ እድል ስለሰጠኝ። ጀነራል ይናገራለሁ ከጽምዶ ጋር ተያይዞና ቅድም አንድ ከተሰጠ አስተያየት በተለይ በተከዜ ዘብ ዙሪያ ላይ አንድ የተሰጠ ሀሳብ ሰምቼ ነበረ። እድሜ ዘላለማችሁን ተከዜ ዘብ አቋቁማችሁ ልትኖሩ ነው አይነት ነገር በጣም የተሳሳተ ነገር ተነግሯል። የተከዜ ዘብ ዛሬ አይደለም የተቋቋሙ። የተከዜ ዘብ በጣም የረጅም ዓመት ታሪክ ያለው ምክንያቱም ጠረፍ ነው። በዛ አካባቢ ደግሞ ከፍተኛ የሆነ የደህንነት ስጋት ያለበት ኤሪያ ስለሆነ ከድንበር አንጻር አሁን ኢትናታ ቦልቱ ወልቃይት ብቻ ሳይሆን እስከታች ድረስ የተከዜ ተፋሰስ ድረስ ከድሮ ጀምሮ ተከዜ ዘቦች አሉ፣ አሁንም ይኖራሉ፣ ለወደፊቱም ይቀጥላሉ እና ዛሬ በወልቃይት ጉዳይ በጠላቶቻችን እንደዚህ አይነት የወረራ ጥያቄ ስለተነሳ ሳይሆን ነባር ታሪክ ያለው ነገር ነው። ይህን አጽንኦት ሰልቼ መሄድ ፈልጌ ነው። ሌላው ሁለተኛ ማንሳት የምፈልገው ነገር አሁን አንተ በተደጋጋሚ የጠየቀው ነገር አለ ወንድም ቴዲ። በተለይ መልስ አላችሁ ወይ ተጻምደናል ብላችሁ የምትሉ ሰዎች መልስ አላችሁ ወይ የሚለው ትናንትና እንግዲህ የጽምዶ ዲጂታል ሰራዊት ብለን የምንጠራቸው ከጋዜጠኛ እስከ አድቮኬሲ እንሰራለን የሚሉ ሰዎች መጥተው ነበርና ረጅም ሰዓት ነው ውይይት ያደረጉት ሄዱት። የመጀመሪያው መርስ ስለ ቻሌንጅ እንኳን ያው በድራማ መልክ ቢሆን ቻሌንጅ ሲደራረጉ ትብብር ለምን ተደረገ ሳይሆን ትብብሩ ለምን እስከዛሬ ዘገየ ነው መባል ያለበት የሚል መልስ ነው አንደኛ የሰጡት። ሁለተኛ ከወልቃይት ጋር ተያይዞ ጀነራሊ ለተጠየቁት ጥያቄ ወልቃይት ለአንድ አካባቢ ብለን የምንታገልለት አይደለም። እንግዲህ ወልቃይት ርስታችን ነው፣ የምንደራደርበት ነው፣ ማንደራደርበት ነው አይነት መልስ ክሊር መልስ ሳይሆን ለአንድ አካባቢ ብለን እንትን የምንልበት ጉዳይ አይደለም የሚል መልስ በትንግርቱ ገብረጻዲቅ በግልጽ ተነግሯል። ሶስተኛው ይህ ጥምረት ሽንፈት ቢያመጣባችሁ ምን አይነት ነው እናንተ ዝግጅታችሁ ሲባሉ በኋላ ላይ ነው እንግዲህ የጽምዶ የመጨረሻ አልቲሜት ግቡ ተጨማሪ ጦርነትን ማዋለድ የሚችል መሆኑን ከፍተኛ የሆነ ምልክት ሰጥተው ነው የሄዱት። ምክንያቱም የፋኖ ከፍተኛ አመራሮች ላይ እምነት ጣሉባቸው። በስትራቴጂ አይደለም፣ በቴክኒክ አይደለም፣ በትንተና ሳይሆን ተደጋጋሚ እንደዚህ አይነት ጥያቄ ሲጠይቁ ጀነራል የሰጡት መልስ በአመራሮቹ ላይ እምነት አለን፣ ስለዚህ አመራሮቹን እመኗቸው ነው። እነሱ ከሰጡት ሀሳብ ተነስቼ የራሴን መልስ እሰጣለሁ። የፋኖ ከፍተኛ አመራሮች ታማኝ አይደሉም፣ ለአማራም ለወጡበት አካባቢም ለራሳቸውም ታማኝ አይደሉም። ስለዚህ የአሳ ግማቱ ከአናቱ ይባላል። ስለዚህ ኦልሬዲ አናቱ የገማ ነው። አናቱን አናምነው። መሪው ዘመነ ካሴንም አብሮት የተቀመጡትንም አካላቶች አናምናቸውም። ስለዚህ በወልቃይት ጉዳይ የአንድ አካባቢ ጉዳይ አይደለም። የርስት፣ የፍትህ፣ የማንነት የበርካታ የኢትዮጵያም የአማራም መከራ ምንጭ ነው። ምክንያቱም አሁን ብዙ ጊዜ እዚህም ቤት ከተለያየ ቦታ እዚህ ቤት አፑ ላይ ማለት ነው ይሄ የሰሊጥ ምናምን እንደዚህ ይባላል። ሰሊጥ ሲያርስ ሲሸምት ኢፈርትን አቋቁሞ በሀገሪቱ ላይ የነበረውን ኢኮኖሚ ወጥሮ የያዘበት ገና ከመጀመሪያ ሲመጣ ጀምሮ ቲፒኤልኤፍ ነው የሰሊጥ ነጋዴ የነበረው። እኛ ወልቃይት ላይ የሰሊጥ ንግድ አይደለም ችግራችን። ሰሊጥማ ኦፍኮርስ የመሬቱ ባላባት ስለሆን እያረስንበት የኖርንበት ነው። ላለፉት
30 ዓመት ግን በተደረገው የአፓርታይድ ስርዓት ምክንያት ከርስታችንም ከማንነታችንም በፍትህም የምንፈልጋቸው በርካታ ጥያቄዎች አሉን ከገዳዮቻችን። ለምሳሌ አሁን የትብብሩ አንደኛው አካል ፍስሐ ማንጁስ ነው የዘመነ ጋብሮ የተጣመረው ወይም የዚህ የጽምዶ ወታደራዊ ካውንስል የሚባለው ማለት ነው። ሰው ፍስሐ ማንጁስ ማለት ማይካድራ ላይ ጭፍጨፋ ከሂዶ በሱዳን ከወጣ በኋላ እንደገና ተመልሶ ገብቶ ጭና ድረስ ወታደሮችን መርቶ ገብቶ ጭና ላይ ያለውን እንግዲህ እድሉን አግኝታችሁ ሳተላይት ላይ ፒክቸሩን አይታችሁት ሊሆን ይችላል ብዬ አስባለሁ። ከፍተኛ የሆነ ዘግናኝ ጭፍጨፋ ያካሄደ ሰው ነው። ናት ኦንሊ በአማራ ብቻ ሳይሆን ኢቨን የራሱ የትግራይ ቲዲኤፍ ወታደሮች ሳታሸንፉ አትመለሱም ተብሎ ከጀርባ እየተገደሉ እየተጨፈጨፉ የመጡበት ከእጁ ላይ ከፍተኛ የሆነ ደም ያለበት ሰው ነው። ኢቨን የትግራይ ወጣቶችም ሊያጠፉት የሚፈልጉት ሰው ነው። በትግራይ ጄኖሳይድ ወይም ለወጣቶች ከፍተኛ መጨፍጨፍ ተጠያቂ ሰው ነው። ስለዚህ አሁን እኔ በመሰረቱ ጽምዶን ለምን ትቃወሚያለሽ ብለህ አሁን በግል ብትጠይቀኝ በሶስት ነገር እቃወማለሁ። አንደኛ ጽምዶ ከማን ጋር ይሄ ነገር የተጣመሩት ከማን ጋር ነው? የመጀመሪያው ጥምረት የተሰራው ከሱዳን ጋር ነው። ሱዳን which የአልቡርሃን ከሚገዛው መንግስት ማለት ነው። የአልቡርሃን መንግስት ላለፉት 10 ዓመታት ለሱዳን ወጣቶች ምን አተረፈላቸው? እድገትን፣ ሰላምን፣ ልማትን ነው ያመጣላቸው ወይንስ ሱዳንን ለማታቋርጥ የእርስ በርስ ጦርነት ውስጥ ነው ያስገባቸው? አሁን ሱዳን ላለፉት 10 ዓመታት አንደኛ ቁጥራቸው ብዙ ነው እንደምታውቁት፣ የፈሰሰው ደም የማያቋርጥ ነው። አንድ ሀገር ሊሸከመው ከሚችለው በላይ የዘር ጭፍጨፋ የተካሄደበት ሀገር ሆኗል ሱዳን በዚህ ሰዓት። ስለዚህ አንዱ ጥምረት ለሱዳን ወጣቶች ሞትን፣ እልቂትን፣ ስደትን ያተረፈ ኃይል ነው ማለት ነው ሱዳን። ሁለተኛው ተጣማሪ ኃይል ኤርትራ ነው። ኤርትራ ኦፍ ኮርስ እናት ሀገሯ ነበረች ኢትዮጵያ፣ ግን በአንድም በሌላ መንገድ በተበላሸ ፖለቲካ ሄደው የፈጠሩት ፓርቲ ወይም የፈጠሩት አንጃ ሻዕቢያ ይባላል። ሻዕቢያ ለኤርትራ ወጣቶች ምን አተረፈላቸው? ላለፉት 40 ዓመታት ምን አተረፈላቸው? ለኤርትራ ወጣቶች ስደትን፣ ስደትን፣ ሞትን እና መፈናቀልን፣ ከዓለም መገለልን፣ ከዩኒቨርስ ከሲቪላይዜሽን መገለልን ነው ለትውልዱ ያተረፈው። ሁለተኛው ተጣማሪ ማለት ነው። ሶስተኛው ተጣማሪ ቲፒኤልኤፍ ነው። ቲፒኤልኤፍ ለ27 ዓመት ኢትዮጵያን በህገ መንግስት ቀፍድዶ ይዞ የአማራን ሚዛን በማዛባት በሸዋ፣ በምስራቅ ሐረርጌ፣ በወልቃይት፣ በመላው በመተከል፣ በጎንደር፣ በሁሉም ሀገራቶች ኢትዮጵያን የአማራን ሚዛን አዛብቶ ህገ መንግስት ጽፎ አማራን ሲያሳድድ የነበረ ኃይል ነው። ከስልጣን በኋላ ደግሞ ምን አመጣለት? ለትግራይ ህዝብ ስልጣኑን ካጣ በኋላ ደግሞ ስደትን፣ ጦርነትንና ማብቂያ የሌለው ውድመትን ያመጣለት። አሁን ከነዚህ 3 ኤክስፔሪየንሶች ተነስተን ፋኖ ከነዚህ ኃይል ጋር ቢጣመር የሚያመጣለት ምንድነው? ለአማራ ወጣቶችም ለኢትዮጵያኖችም የማያበቃ ጦርነት ነው የሚያመጣለት እንጂ ከዚህ ግባ የሚባል እንትን ነገር አይኖረውም ብዬ አስባለሁ። በኋላ መለሳለሁ። ቴዲ አመሰግናለሁ። ቴንክ ዩ። ለአማራዊቷ ልጅ ምላሽ በዚህ ስጋት አይሆንብሽም ብላችሁ ማስረዳት አለባችሁ። እሺ ተምር 7 ደቂቃ አለሽ። ከተምር በኋላ ወደ ልልና ከዛ ወደ ኤምኤም አንድ ያስተካክሏል። እሺ አንድ ዙር ይድረስ ነው። አንዴ እየነዳው ስለሆነ ድምጽ ስለሚረብሽ ለአንድ ሰው ስጥና ኔክስት ቀጥይ ነው። ምኒልክ ፋኖ የተለየ ሀሳብ ስለሆነ ምኒልክ ፋኖ እንሰማና ወደ ልልና እንሄዳለን። እሺ ምኒልክ ፋኖ። አመሰግናለሁ ወንድም። ኦኬ ያው እንግዲህ የሰሞኑ አጀንዳ የብልጽግና ብሬድ ኤንድ ባተር የሆነችው አጀንዳ ጽምዶ ነች። እንግዲህ ጽምዶን በብልጽግና ቮካብለሪ፣ በብልጽግና ትርጉም፣ በብልጽግና አይምሮ ከማሰብ ጽምዶ ምንድን ነው ብለን ከየት እንደተነሳ ማወቅ ያስፈልጋል። እንደ አንድ አማራ ጠላቶቻችን በድሮን የሚደበድቡን ሰዎች የቀደዱልን ቦይ ውስጥ ገብተን መፍሰስ አግባብ ነው ብዬ አላምንም። ለመጀመሪያ ጊዜ ጽምዶን የሰማሁት በኤርትራና በህወሓት በኩል ያሉትን ጀኖሳይድ ፈጽሞብናል የሚለውን ኃይል አለሳልሶ አላይ ለመፈለግ ሲፈልግ ህወሓት የህዝብ ለህዝብ ግንኙነት ብለው ቦርደር አካባቢ የሚኖሩትን
በኢትዮጵያም በኤርትራም በኩል ያሉትን ትግሬዎች ያስማሙበትን ሂደት ጽምዶ ሲሉት ሰምተናል። ያ ነው እኔ እስከማውቀው ድረስ ጽምዶ የሚባለው ነገር ከዛ አልፎ አያውቅም፣ ከዛ ተሻግሮ አያውቅም። በኤርትራና በህወሓት መካከል የተደረገ የሰላም ስምምነት ነው። ሌላ ጽምዶ ካለ በአብይና በጌታቸው ረዳ መካከል የተደረገው ጽምዶ ነው። ከዚህ ውጪ አማራን የሚመለከት ጽምዶ በየትኛውም ሰነድ በየትኛውም መድረክ ላይ በአማራ የትግል መሪዎች ሲገለጽም ሲጠቀስም ሰምተን አናውቅም። አሁን እዚህ ጋር ማሰብ ያለብን ብልጽግና ለምንድን ነው ይሄን ጽምዶ የሚለውን ነገር ከአማራ ፋኖ ብሔራዊ ንቅናቄ ጋር ለማገናኘት የሚፈልገው ብለን ማስተዋል ይገባናል። ዋናና ቁልፉ ያለው እዚህ ጋር ነው። ምክንያቱም ብልጽግና አይኑን ሳያሽ የኤርትራ መንግስትም የሱዳን አሁን ኤስኤኤፍ ሆኖ የሚዋጋውን መንግስት ከህወሓት ጋር ሲዋጋ ኑ ግቡና ግዙኝ ብሎ ሉዓላዊት ሀገሩን አስደፍሮ የውጭ ኃይሎችን ጠርቶ ጽምዶ ሲፈጥር የነበረው አብይ አህመድ ነው። ከዛ በኋላም ኤርትራ ኢትዮጵያ ውስጥ ገብታ አልተዋጋችን ብሎ ሲክድ የነበረው አብይ አህመድ ነው። ይህንን በደንብ ማስተዋል ያስፈልገናል። ምክንያቱም አሁን ያለው የፖለቲካል አላያንስ እና የፓወር ስትራክቸር ሽፍት አድርጓል። ከባህር ማዶ ያሉ ኃይሎች ሳይቀር በከፍተኛ በጀት የሚደግፉት አብይን እንደ ተላላኪ የሚጠቀሙት አርኤስኤፍ የሚባል ኃይል በአንድ ጎን፣ አብይ አህመድ በአንድ ጎን፣ ዩኤኢ በአንድ ጎን ሆነው ከሳውዲ አረቢያ፣ ከግብፅ፣ ከሱዳን፣ ከኤርትራ መንግስት ጋር ደግሞ በተቃራኒ በኩል ኤስኤኤፍን የሚደግፍ ኃይል አለ። እዚህ ውስጥ አብይ አህመድ እየተዋጋ ያለው ኃይል ዳይሬክትሊ ፋኖን ነው። ፋኖን ከኤስኤኤፍ ጋር፣ ከአፋር ኃይሎች ጋር፣ ከቤኒሻንጉል ኃይሎች ጋር ወይ ከኤርትራ መንግስት ጋር ሲያወራው አትሰሙትም። ምክንያቱም ይሄንን የብልጽግና ካድሬዎች ተናገሩ ማለት ፋኖ በቀጠናው ላይ ያለውን ተጽዕኖ በግልጽ የአማራ ህዝብን ወክሎ የሚንቀሳቀሰው ኃይል በቀጠናው ፖለቲካ ውስጥ ባለቤትነትም ኃላፊነትም እንዳለው የሚያሳይ ነገር ስለሆነ ብልጽግናን ይጎደዋል። ስለዚህ ብልጽግና እያደረገ ያለው ምንድን ነው? ጽምዶ የምትለውን ወስዶ ህወሓት እና ፋኖ በግላቸው የሆነ ቦታ ተገናኝተው ያደረጉት ግንኙነት አድርጎ መሳል ይፈልጋል። ለምን ይሄን ማድረግ ይፈልጋል ስንል በአማራ ህዝብና በህወሓት በኩል ላለፉት 30 ዓመታት አይ ቲንክ ዘመናት የማይሽሩት ጄኖሳይድ እና ግፍ በህወሓት ከወልቃይት ጀምሮ እስከ ደቡብ ኢትዮጵያ ድረስ ተፈጽሟል። የአማራን ህዝብ ማደህየት፣ ከመሬቱ ማፈናቀል፣ ይሄ ታሪካዊ ጠላትነትን፣ የጨቋኝ ተጨቋኝ ፕሮፓጋንዳን በኢትዮጵያ ህዝብ ውስጥ አሰራጭቶ አማራን እንደ ጠላት እንዲታይ ያደረገው ህወሓት ስለሆነ ጽምዶ ብሎ የአማራን ንቅናቄ በቃ የፕሮፓጋንዳ ስም ለመስጠት እየሞከረ ነው። የአማራ ልጆች ይህንን አንቀበለውም። የምናውቀው ጽምዶ የለም። ጽምዶ የአማርኛ ቃል አይደለም። we completely reject የብልጽግናን ሌብሊንግ አንቀበልም። እነሱ በሰጡት ስም እኛ የምንከራከረው የምናደርገው ድርድር የለም። ያለው ቀጠናዊ ጦርነት ነው። ያለው ቀጠናዊ ፖስትሪንግ ነው። እዚህ ቀጠናዊ ጦርነት ውስጥ የአማራ ህዝብ ማለት ጽምዶ የሚለው የብልጽግና የሰጠን ነው የምትለው? ጽምዶ ምን እንደሆነ መጀመሪያ ላይ ስናገር በኤርትራና በትግራይ መካከል የተደረገ የህዝብ ለህዝብ ግንኙነት ብለው የጽምዶ ባለቤቶች ነግረውናል። ብልጽግና መጥቶ ሌላ ትርጉም እየሰጠው ነው። ያንን ነው የማንቀበለው። የጽምዶ ባለቤቶች የነገሩንን እንቀበላለን። የጽምዶ ባለቤቶች የኤርትራና የትግራይ ህዝብ ናቸው። ህወሓትና ሻዕቢያ ማለት ትችላለህ ከፈለክ። ባለቤቶቹ ቃሉን ለመጀመሪያ ጊዜ የሰማነው የህዝብ ለህዝብ ግንኙነት ብለው ሲያስተዋውቁት እንጂ ከአማራ ጋር ምንም ያገናኘው ነገር አልነበረም፣ የለምም። አሁን ከአማራ ጋር ለማገናኘትና የአማራን ትግል ጽምዶ የሚባለው ውስጥ ፋኖ የለም ነው የምትለው? ጽምዶ የሚባለው ነገር ሲጀመር የሚያካትተው ሁለት ኢንቲቲዎችን ነው። የኤርትራንና የትግራይን ሰዎች ነው የሚያገናኘው። ቀጠናዊ ፖስተሪንጉ ቀጠናዊ ያለው የትግል አጋርህ ይበልጣል። ታጋያችን አንዳርጋቸው ጽጌ እንደነገረን ብሎ ጀምሯል።
ከዛ የተከበሩ ፕሬዝዳንት ደብረጽዮን እንዳሉት ብሎ ቀጥሏል። እሱ ጽምዶ አለ ይላል። አንተ ደግሞ ጽምዶ ቢሆን አንቀበልም ትላለህ። አይጋጭባችሁ? እኔ አንዳርጋቸው የድርጅቱ መሪ ይቅርታ፣ የድርጅቱ መሪ ዘመነ ካሴ ዛሬ ባወጣው በፈረንሳይ ጋዜጣ የጥምረቱን አስፈላጊነት አብራርቷል እና መረጃው ከሌለ ተቸገረው። ኦኬ ትንሽ ለየት ይላል። ኤኒዌይስ የጥምረቱ አስፈላጊነት ከተባለ አሁንም ደግሜ የምናገረው ትንሽ ለየት ይላል የሚለው ምንድነው? ያንተ ራስህ የምታገኝ አጀንዳ ነው ያለው ወይስ በጽምዶ ውስጥ ነው? ኖ ጽምዶ የሚባለውን ነገር ሌላ ዴፊኔሽን ለመስጠት አይቻልም። የብልጽግና ዴፊኔሽን ሰጥቼ አልከራከርም። ጽምዶ በህወሓትና በሻዕቢያ በኩል የተደረገ የህዝብ ለህዝብ ግንኙነት ነው። ቀጠናዊው አሰላለፍ ሱዳንን፣ ኤርትራን፣ ሱዳን ስል ኤስኤፍን፣ ኤርትራን፣ የአማራ ኃይሎችን፣ ሌሎችም ከአብይ አህመድ ተቃራኒ ፍላጎት ያላቸው ኃይሎችን የሚያካትተው ስብስብ ጽምዶ ሊባል አይቻልም። ጽምዶ የሚባለውን ስም መስጠት አይቻልም። ይሄ የህፃን ልጅ ፕሮፓጋንዳ ነው። እኔ በዚህ ጉዳይ ውስጥ የሚታለል ካለ ወይ ሞኝ ነው ወይ በጣም ደካማ ጎኑን እየተጠቀሙበት ነው። የአማራ ልጆችን በዚህ ጉዳይ ላይ ስታያቸው ለአማራ ልጆች የሚነገራቸው አብይ አህመድ ጎንደር ድረስ ሄዶ በፌዴራል መንግስት ስር የምትተዳደረውን ወልቃይትን እኔ ያለ በሬፈረንደም ለረጅም ጊዜ ለዘላቂ ሰላም ምናምን ተንዛዛና ፋኖ ግን በኋላ በኩል ተደራድሮ ለህወሓት ሊሰጠው ነው አለ። እችን ነው አሁን ጽምዶ ምናምን ብለው የተለያየ የፕሮፓጋንዳ ብሬድ ኤንድ በተራቸው አድርገው ፕሮፓጋንዳ የሚነዙት። ይህንን አንቀበለውም። ቀጠናዊ ጦርነት አለ፣ የተለያዩ ኃይሎች አሉ። አማራ እንደባለፈው ኤስፒኤልኤፍ የሚባል ኃይል ነበረ፣ ሱዳኒስ ፒፕል ሊበሬሽን ፍሮንት የሚባል አሁን ሳውት ሱዳን የሆነው በደርግ የሚደገፍ የነበረ። በደቡብ በኖርዝ በኩል ያለውን የሚደግፉት ሌሎች ኃይሎች ነበሩ። ህወሓት ከነዛ ጋር ሄዶ ተቆራኝቶ ከፍተኛ ድጋፍ አግኝቶ ነው ስልጣን የያዘው። አማራ ቁጭ ብሎ የሚያየው የቀጠናዊ ትስስር የለም። አማራ የድርሻውን ያህል ይሳተፋል። ኦኬ ታንክ ዩ። ህወሓትና የሻዕቢያ ደጋፊዎች ግን እግዚአብሔር የስራችሁን ይስጣችሁ። ለምንድን ነው መታችሁ ማትገለግሉን? ይሄን ነገር ቁጭ ብላችሁ ፖፕኮርን እየበላችሁ ታዩናላችሁ። ለምንድን ነው ማታስረዱን ይሄን ጉዳይ? ተቸገርን እኮ ቁጭ ብላ ይሆናል። እነሱ ማስተር ማይንዶቹ እነሱ ናቸው፣ ከአለቆቹ እነሱ። ይሄን ነገር አስረዱን ባካችሁ ፕሊዝ። ጽምዶ ብላችሁ እንትን ብላችኋል። ምንድነው ጽምዶ? መታችሁ እንድታስረዱን በክብር ጠይቃለሁ ፕሊዝ። እሺ ተወዛገብን አለ። እሺ ወደ ልዕልና እንሄዳለን። አማራ ኪላ ካልመጣ ኦኬ፣ እንደዚህ ነው እንግዲህ። ኦ ማይ ጋድ እንግዲህ እነሱም ግራ ተጋብተዋል። ይሄ እንኳን ሜሴጅ ለምን የቲፒኤልኤፍ ደጋፊዎች እና የሻዕቢያ ደጋፊዎች ለምን ኤክስፕሌን መተው ራሳቸውን እንደማያረጉ እንኳን የማይገባቸው የተደናገሩ የና አንዳርጋቸው ጽጌ አማሮች ነው እንግዲህ እያየን ያለ ነው። እና ተደናግረዋል እና ዶንት ብሌም ደም በሚገርም ተአምር እየቀለዱብን ነው ያሉት። እንግዲህ ቴዲ እንደ ጋሽ ተብሎ የሚጠራው እንግዲህ አደናግራቸው ጽጌ በአማራ ላይ የለም ያለ ሚኒሊክ 20 ሺህ ነው ያለው መጽሐፉ ላይ። ነምበሩን ከተሳሳትኩኝ ኮሬክት አድርጉኝ። ሚኒሊክ 20 ሺህ አሁን ወደ ኦሮሞ ጠጋ ባለበት ጊዜ ደግሞ ሚኒሊክ 20 ሺህ ከብቶችን ከአያቴ ዘርፏል ያለ ሰውዬ በአማራን እንደ እኔን መልሶ ደግሞ በጥምዶ ስም እንደ አማራ ሪፕሬዘንት እንዲደረግ ያስቀመጠ ሰውዬ አምጥታችሁ እንደ አማራ ራሱ ስታወሩ እንዴት ጨጓራ ያቃጥላል። ግን ከናንተ ጋር ራሱ ተደምሮ አማራ መባል እንዴት እንደሚቀፍ you have no idea። እኔ አላቅም የአማራ ህዝብ ላይ የተሰራውን ትርክት ወይንም አማሮች አይደላችሁ። እኔ this only way explain ላደርግ የምችለው ይሄንን እናንተ አማራ ክልል ውስጥ ተወልዳችሁ ለነዚህ ግልገሎች ያደጋችሁ ሰዎች ናችሁ። there is no way አማራ ላይ የተሰራውን ፖለቲካ this much እንደዚህ እየቀለዳችሁ እያሸፏችሁ ዝም ብለን ቆመን እምናይ አማሮች አለን ብላችሁ የምታምኑ ከሆነ
በቅርቡ ትረዱታላችሁ። ምክንያቱም ስለተሸነፋችሁ ነው የተለጠፋችሁት። የሚያስቀው ነገር ሰዎቻችሁ መሪያችሁን whatever ስሙን ራሱ መጥራት ይከብደኛል at this point ላይ እሱን ሰውዬ አማራ ወንድሞቹ ነው አንተ ምክትል ነው መሆን ያለብህ ያንተ ያጋጫል አልተስማማንም አልተቀበልንም ብለው ስላሉት የአማራ ጠላቶች አንግሰው በፊት ለፊት አመጡላችሁ እና አሜን ብላችሁ ተቀበላችሁ። የአማራ ጠላቶች ወንድሞቹ ነው ለአንተ ስልጣን ይሄ ነገር ልክ አይደለም አንተ ምክትል ነው መሆን ያለብህ እስከምታደግ ድረስ ብለው እንትን ሲሉት ከአማራ ጠላቶች ጋር ሄዶ ይሄ ሰውዬ ንግስናን ተቀብሎ ነው እያየን ያለ ነው። እንግዲህ አሁንም ሊሞክሩት ለአማራ ከነዚህ ጠላቶች ጋር ሆነን እንሰራለን እንጠቅማለን እያሉ ነው ያሉት። በምን አይነት አስረዱን ብትሏቸው አሁንም እያስረዱ እንዳለ ኖቲስ አድርጉ። ምክንያቱም ራሱ የሚያስቀው ነገር እዚሁ ላይ ይሄ ሰውዬ ምንድነው ያለው? ባለፈው ተታለናል አሁንም አለምንም ነገር እንታለላለን። ስለተሸነፍክ ነው በግልጹ ወጣ እየሰደቡ ሙጀሊያም እያሉ በየሚዲያው የተለጠፍክበት ምክንያትና እንደ ተጣመድክ ምስክርነት ስጥ ተብለ ነው እንግዲህ ወጣችሁ እየተናገራችሁ ያላችሁት። ስለተሸነፋችሁ አቅም ስለሌላችሁ the only thing አቅም ልታረጉ የምትችሉት ባቅማችሁ በልካችሁ የአማራ ክልልን ለቲፒኤልኤፍ አውድማችሁ ከፊት ለፊት መስዋዕትነት ቀርባችሁ ህዝባችሁን አሳልፋችሁ ሰጣችሁ ፓወር ላይ ሳትደርሱ ራሳችሁን ራሱ እንደሚያጠፉ አለምንም አልጠራጠርም። ምክንያቱም የጠነከረ ኃይል አብረቁም አብረስራ አብረቁጅበል ስትባል ኖ እምቢ ብለ ከቲፒኤልኤፍ እና ከአማራ ጠላቶች ጋር በአጠቃላይ ሄዳችሁ እየተወሸቃችሁ ናችሁ። ሌላው ሱዳን አካባቢ ላይ ስለተነገረው ልናገርና ትንሽ ላቁም። ሱዳን ላይ አርኤፍኤስ ድብና አርጎ እያሸነፈ ነው። የተጣመዱት ግሩፖች የቲፒኤልኤፍ ጉዶች ኮምፕሊትሊ እዛ አካባቢ ያላቸውን ኃይል ኦልሞስት እስከ ማጣት ድረስ እየደረሱ ነው። ሶ የጨነቃቸው ሌላ ፓርት ስላለ እናንተን ግልገሎች ተጠቅመው አማራ ክልል ላይ የሱዳንን ጦርነት ጎትተው ሊያመጡ እየታገሉ ነው ያሉት። ሶ እናንተ ግልገሎች አቅም ኖሯችሁ ሳይሆን ተጠቅመው እንደ ቆሻሻ ሊጥሏችሁ የተዘጋጃችሁ እንደ ከብት ጭንቅላት ብቻ ያላችሁ ምክንያቱን እንኳን ማስረዳት ማትችሉ ማለት ነው። ወይ በድሮ ጊዜ እኔም የሆነ መርፌ ይወጋችኋል ነው ጭንቅላት ያለው። ምክንያቱም በብዛት ወይ ከሻቢያ ጋር ግንኙነት የነበራችሁ ወይ የሆነ በቲፒኤልኤፍ ጊዜ ሀብት የወረሳችሁ ጉዶሽ ናችሁ እንጂ ድስማሽ ድድብና ድስማሽ እንትን እኔ በህይወቴ አይቼም ሰምቼም አላቅምና እግዚአብሔር ጭንቅላት ይስጣችሁ። እውነት አማራ ከሆናችሁ አማራ ከሆናችሁ ዲሲፕሊን ስድብ አያስፈልግም። ከብቶች ናቸው እያለች ነው። ስድቡ ምንድነው? ከብት ናቸው። እንደ ከብት አይደለም ያለችው። እንደ ማለት ሲሚሊ ነው፣ አነጻጻሪ ዘይቤ ነው። እንደ ከብት ያ ቀጥይ። ስድብ አይደለም። እሺ ስድብ አይደለም። እንደ ማለት ነው። እሺ ቴንክ ዩ ይበልጣል። እሺ ቀጥይ። ኦኬ አላማ እንግዲህ ለአማራ ለሆነው ሰውዬ አማርኛ ትራንስሌት እየተደረገለት ነው። ይሄም የሚገባው የሚገርም ነው። ለማንኛውም ዋናው ነገር እናንተ ይሄንን እንናገራለሁ። እናንተ ማሸነፍ ከቻላችሁ እግዚአብሔርን ወንድ ናችሁ ነው የምላችሁ። ለሶስተኛ ጊዜ ህዝባችንን አታደነዝዙም። የመጀመሪያ የምትጠረጉት እናንተ ናችሁ። That's all I can say. Thank you, Teddy. አመሰግናለሁ። ተምር ማውራት ትችያለሽ። ወደ ተምር እንሄዳለን። እሺ ተምር። እሺ ቴንክ ዩ ቴዲ። ድምፅሽ ትንሽ ታፍኗል ተምር። ኦኬ በጣም መጥፎ ነው እና ምንድነው ገንዘብ ካለ በሰማይ መንገድ አለ ነውና አሁን ብዙ ጫጫታ በየቦታው እያየሁኝ ነውና ቤት ተከፍቶ ምናምን በቃ እብደት ተጀምሯል።
ግን ወደዳችሁም ጠላችሁም እየመጣን ነው። ትንጫጫላችሁ፣ እኛም ደግሞ አንጫይተናችሁ የበላ ሆዳ አስጮኻችሁ ያው ታጓራላችሁ፣ እንደለመዳችሁት ይቀጥላል ነው ጮኸታችሁ። ኤኒዌይስ እኛ አማራዎች እንደ አብይ አህመድ በታሪክ የገደለን የለም፣ እንደ አብይ አህመድ ያፈናቀለን የለም፣ እንደ አብይ አህመድ የጨፈጨፈን፣ እንደ አብይ አህመድ በጅምላ በግሊደር የቀበረን የለም። እኔ በወያኔ ጊዜ ነው የተወለድኩት። የሰው ሞት ፖሊስና ህብረተሰብ ላይ እንትን እንደዚህ አድርጎ ሚስቱን ገደላት፣ እንደዚህ ምናምን ተገደለ። የሰው ሞት እንደ ብርቅ ፖሊስና ህብረተሰብ ላይ ነበር እማየው እኔ ማለት ነው፣ ነፍስ ካደኩ በኋላ። አሁን ግን ሞትን አለማምደውን በጅምላ 1000 2000 ሰው እየተገደለ እያየን አብይ አህመድ ለአማራ ጥሩ ነገር እንዳደረገ እየተደረገ ይነገረናል እዚህ ጋር። ይሄ ሆዳችሁ ነው፣ የሆድ ክፋቱ ነው የሚያሳየው እንጂ አማራ በታሪኩ አሁን የደረሰበትን ሰቆቃ ያክል ደርሶበት አያውቅም። ይሄ የኢትዮጵያ ህዝብ ሙሉ ዓለም ሙሉ ያውቃል። አለቀ፣ ያውቃል። ከማን ጋር ተጣምረን መስራት እንዳለብን የብልጽግና ሆዳም ሊነግረን አይችልም። ከየትኛውም ኃይል ጋር አብይ አህመድን ከስልጣን ጎትቼ አወርዳለሁ ካለንጋ ከሰይጣንም ጋር ቢሆን የአማራ ህዝብ የአማራ ታጋዮች ይሰራሉ። እስከ መጨረሻው ህቅታ ድረስ ይታገላሉ። ትግል ነው ደግሞ ትግል መጠለፍም አለ መጥለፍም አለ። ብዙ ነገሮች ሊያጋጥሙ ይችላሉ። አሁን የሚታገሉት ታጋዮች ደግሞ 1983 ላይ የቆሙ አይደሉም። እናንተ የምትሏቸውን ጠንቅቀው የሚያውቁ ጫካ ድረስ ገብተው የተዋጉ ናቸው። ጫካ ድረስ አርበኛ መሳፍን ተስፉ ጀግናው 40 ዓመት ሙሉ ወያኔን የታገለ አርበኛ ዘመነ ካሴ 18 ዓመት ሙሉ ጫካ የነበረ ሁሉም በወያኔ የታሰሩ የተፈቱ በደንብ አድርገው ሁሉንም የሚያውቁ ናቸው። ከአብይ አህመድ ግን አይብሱብንም ብለው አንድነት ፈጥረዋል። ጽምዶ የሚለውን ቃል እኔ በነገራችን ላይ ያው ይነገራል፣ እኔ አልደግፈውም። ጥምረት ብዬ ነው ማስበው። ያው ጽምዶ ቅድም ምኒልክ ተናግሯል። ቃላቱን ነው መልክ ቃላቱ ሁለት የትግራይና የቲፒኤልኤፍ ኃይሎች ሱዳን ላይ ሲነጋገሩ ነበር እና ደግሞ እንደ አንድ አማርኛ ተናጋሪ እንደ አንድ ራሴን ወክዬ ነው የመጣሁት ብሎ ደግሞ እንትና ተናግሯል። ማነው ስሙ? ይሄ አንዳርጋቸው የሚባለው ሰውዬ ራሱን ወክሎ እንደሄደ ነው እዛ ጋር የተናገረው። ማንንም ወክሎ አልሄድም። እዛ ጋር ሄዳችሁ ንግግሩን ራችሁ ሄዳችሁ መስማት ትችላላችሁ። አማራ ራሱን የቻለ ተወካዮች አሉት። እና አርበኛ ዘመነ ካሴ ጀግኖች፣ በጣም ብዙ ጀግኖች የተማሩ የአማራ ማህፀን እኮ ለምለም እኮ ነው። ጀግናን ያፈራል፣ ምሁራንን ያፈራል። ግን ደግሞ አማራ መሰል በማዶጎ ያደጉ አማራ ምናምን እያሉ እዚህ ጋር መጥተው ይተሰኩራሉ። እኛን አማራነታችንን ሊቀሙን፣ እነሱ ደግሞ አማራ ሆነው ማለት ነው። ስለዚህ እኛ እንደ አብይ አህመድ የጨፈጨፈን የለም። የአማራ ህዝብ መዘጋጀት አለበት። አማራን ወያኔ መጣል እያልክ እያስፈራራክ አማራ አንድ ሆኖ እንዳይታገል መስራት አትችልም። የአማራ ህዝብ ነቅቷል። ጠላቱ ማን እንደሆነ፣ ማን እንዳስራበው፣ ማን በድሩን እንዳቃጠለው ያውቃል። ወደ ኋላ ምናምን አማራን ቆሞ ቀር ፖለቲካ እንዲሰራ ታደርጉ። ቆመን አልቀረንም፣ እንሄዳለን ወደፊት። እናንተ ቆማችሁ ልታስቀሩን በወልቃይትና በራያ አብይ አህመድ ጆከር እያጫወተ አማራን እየጨፈጨፈ የትግራይ ህዝብና የአማራን ህዝብ እያጣላ ሊቀጥል ነው የሚፈልገው። አይቻልም እንደዛ። ከዚህ በኋላ የአማራ ህዝብና የትግራይ ህዝብ አይዋጋም። ታሪኩም እምነቱም ባህሉም አንድ የሆነ ህዝብ ነው። በሴራ ስንገዳደል ቆይተናል። ከዚህ በኋላ አንገዳደልም። እመኑኝ፣ አንገዳደልም፣ አንጨፋጨፍም። ሰሜንን እናጠፋለን እየተባለ በስብሰባም በሚስጥራዊ ስብሰባም በተለያየም ነገር በራሳቸው ቋንቋም እየነገሩን ነው። ከዚህ በኋላ አማራና ትግራይ አይዋጋም። አትልፉ። ራያና ወልቃይት የትግራይም ህዝብ የአማራም ህዝብ ካሁን በፊትም ኑሯል፣ ወደፊትም ይኖራል። ባለቤትነቱ ደግሞ እነሱ ራሱ ያውቁታል። የዛሬ 30 ዓመት በእኛ እጅ ነው የተወሰደው። የአማራ መሬት ነው። ዳሴት
ህዝባቸውን ዋጋ ያስከፈለውም የትግራይን ህዝብ ያውቁታል ለምን ዋጋ እንደከፈሉ። የአማራ መሬት ስለወሰዱ የአማራ ህዝብ ስላኮረፋቸው ብቻ ነው። አሁን ከአማራ ህዝብ ጋር የትግራይ ህዝብና የአማራ ህዝብ አንድ ሆኖ ይወክሉናል ያሏቸው የቲፒኤልኤፍ ማይሏቸውም ሆነ ምንም በሏቸው ትግራይ ህዝብ ይወክለናል ያለው ኃይል ከየትኛውም ጋር ተጣምሮ አብይ አህመድን 1.5 ሚሊዮን የትግራይን ህዝብ የጨፈጨፈውን አብይ አህመድን ከስልጣን ጎትተው ወርዳሉ ከአማራ ህዝብ ጋር ሆኖ። እቺ ደግሞ ኢትዮጵያ የሁላችንም ነች። ለስልጣን ሸር የትግራይ ተወላጅ ወይም የትግራይን ህዝብ የሚወክል 4 ኪሎ መምጣቱ አይቀርም። የኦሮሞንም እንደዛው የደቡብም እንደዛው። ስለዚህ እኛ ስልጣኑን ሸርን እንደምታረጉት ሁሉ የኢትዮጵያ ህዝብ በሙሉ ከመጥፋታችሁ ኢትዮጵያ ከመፍረሷ በፊት የአማራን ህዝብ ትግል ተቀላቅላችሁ ይሄንን ሰይጣን ኢትዮጵያ ሊያፈርስ እየሰራ ያለ አብይ አህመድን ከስልጣን አውርዱ ነው የምለው። ቴንክ ዩ ቴዲ። አይ ሆፕ ጨርሻለሁ። ካልሆነ ልቀጥል። አይ ጨርሰሻል። ወደ ቅድስት እንሄዳለን። ቴንክ ዩ። እሺ ቅድስት። ኧረ ተራው ተፋልሷል ቴዲ። ወደ አንተ እመጣለሁ። ቀጥሎ አንተ። ቴዲ አሜን። ቅድስት እኮ ሁለተኛዋ ነው ከኔ ነው እንዴ? አዎ